ፊርማ የሚቀረኝ ፊርማ አለ እሱን ደግሞ መጨረስ አለብኝ የፊርማ ነው ገብቼ ማን ይኸውልሽ በስነ ስርዓት አናግሪ መጀመሪያ እሺ ዞር በል ቆይ ዞር በል ምንድነው ምን ሁለታችን ብቻ ነው ያለነው እሺ ዞር በሉልኝና ገብቼ ላናግራት ማለት የለችም ማዘር ምን ማለት ነው የለችም ማለት ያለችም በቃ ዛሬ የለችም ኦኬ እሺ ገብቼ ቤት ውስጥ ተጠብቃታለሁ አይቻልም ዞር በል አትገባም ይኸውላችሁ ያዙልኝ በደምብ ቆይ እመጣልሻለሁ ችግር የለም እመጣልሻለሁ ችግር የለም አንቺ ምን አባሽ ነው የምታመጪው ምን ልታመጪ ነው ተደብቀው መቀመጥ ካለባቸውም ብሎ ነው የላከው እንጂ ሲልክልኝ እኔ እንደዚህ ጭራሽ እንደዚህ እኔን በገመድ አስረውኝ እኔን እጅና እግሬን የእናታቸውን በገመድ አስረው ገለውታል ማለት የት ነው ያለው? ሬሳው የት ነው ያለው? ኧረ ተውኝ ሬሳው የት ነው ያለው? ቆይ ንገሪኝ እናቴ ሬሳው የት ነው ያለው? ወይ ምን ልናገር ወገቤ ብረት አንጀቴ ስፌት ነው ያውቃሉ ስንት ነገር ያሰደኳቸው ልጅ ውድ ቤተሰቦቻችን የተስፋ ቤተሰቦች እንግዲህ እንደምን ቆያችሁ እንደምን ሰነበታችሁ ቤተሰቦቼ ዛሬም እንግዲህ በአንድ ጉዳይ ተመልሼ መጥቻለሁ ጉዳዩ ምንድነው ስለ ጉዳዩ ከመነጋገራችን በፊት ደግሞ ከናንተ ጋር ትንሽ መነጋገር ያሉብኝ ነገሮች አሉ ቤተሰቦች ብዙ ስራዎችን እንደምንሰራ የታወቀ ነው ብዙ አስተማሪ ቪዲዮዎችን የተሻሉ ለብዙ ሰዎች መድረስ ያለባቸው ብዙ ቪዲዮዎችን እየሰራን ነው ነገር ግን እነዛ ቪዲዮዎች እንደምንፈልጋቸው ደግሞ ለሰዎች ይደርሳሉ ብለን እንደምናስበው ደግሞ ለብዙ ሰዎች እየደረሱ አይደለም ለብዙ ሰዎች ጋር እየታዩ አይደለም ቤተሰቦች የናንተ ላይክ የናንተ ኮሜንት የናንተ ሼር ነውና እኛንም አበረታቱ ብዙ ስራዎችን እንድንሰራ የሚያደርገን እነዚህ ነገሮች እናንተ ከጎናችን ሆናችሁ ብትደግፉን አለም ብትሉን ኮሜንት ላይ ስለኛ የሚሰማችሁን ስሜት ብትጽፉልን ብታስቀምጡልን በጣም ደስተኛ ምን ሆን ይሆናል ቤተሰቦች እንግዲህ በዚህም ተነሳስተን ብዙ ስራዎችን ምንሰራ ነው የሚሆነው የተሻሉ ነገሮችን ምናደርግ ነው የሚሆነው ቤተሰቦች እንግዲህ እንደሚታወቁ ከዚህ ቀደም በነበረን ቪዲዮ ላይ ብዙ ሪስክን ወስጄ ብዙ ነገሮችን ተዳፈሬ ብዙ ነገሮችን ሰርቼ ለናንተ አቅርቤ ነበር ነገር ግን እንደተፈለገው ደግሞ ብዙ ሰዎች አላዩትም በጣም ትንሽ ነበር እነዛን ቪዲዮዎች የተመለከትነውና ቪዲዮቹን ካያችሁ ከጨረሳችሁ በኋላ ቪዲዮውን ደግሞ ለጓደኛ ለወዳጅ ለዘመድ ሼር በማድረግ ብዙ ሰዎች እንዲያዩት ብዙ ሰዎች እንዲመለከቱት ማድረግ ይኖርብናል ይህ ግዴታችን ሆኖ እንድናደርገው ፈልጋለሁ ቤተሰቦች ይሄ ነገር ለኛ ብቻ አይደለም ጥቅሙ ለእናንተም ለኢትዮጵያ ሕዝብ እንዳለ ጥቅም ነውና እናንተም እንግዲህ ሼር በማድረግ ኮፒ ሊንክ እያንዳንዷን የሚደረገውን ነገር በማድረግ ቤተሰቦች ሼር እንድታረጉ ብዙ ሰው ጋር እንዲደርስ እፈልጋለሁ እንዲሁም ደግሞ ይህን ቪዲዮ የምትመለከቱ አዳዲስ ሰዎች ደግሞ ፎሎ በማድረግ እንዲሁም ደግሞ የደውል ምልክቷን በመጫን ቤተሰብነታችሁን እንድታሳውቁን እፈልጋለሁ ቤተሰቦቼ በጣም ይቅርታ ያለውበት ቦታ ትንሽ ጫጫታ ያለበት ቦታ ስለሆነ ነው እንዲሁም እንግዲህ ወደ ጉዳዩ ልግባላችሁና ዛሬ ትንሽ ግራም ያጋባ ወሰብሰብ ያለ ታሪክን ተጠቁመናል ቤተሰቦች ታሪኩ ምንድነው ከዚህ ቀደም ውጭ ሀገር ላይ የሚኖሩ አሜሪካ ሀገር ላይ የሚኖሩ ሁለት እህትማማቾች ወደ ኢትዮጵያ ተመልሰው እንደመጡና ቤተሰቦቻቸው ቤት እንዳረፉ ጠቋሚያችን በመግቢያው ላይ ያሳውቆናል እና እነዚህ ቤተሰቦች ቤት እንግዲህ በሚያርፉ ሰዓትም እንግዲህ አባትና እናታቸው ወይንም ደግሞ ወላጆቻቸው ቤት በሚያርፉ ሰዓት ትንሽ ከቤተሰብ ጋር ግጭት ሲፈጠሩ ብዙ አይነት ነገሮች ሲፈጠሩ ነበሩ እነዚህ ቤተሰቦች ዲክታተር በሚባል አይነት ነው ልጆቻቸውን ያሳደጉትና ገና በልጅነታቸው ነው ወደ አሜሪካ የሸኟቸው እነዚህ ልጆች እና እዛው አድገው ነው ብዙ ነገር ተምረው ዘመናዊነትን ተምረው አውቀው ነው ወደ ሀገራቸው የተመለሱት ቤተሰቦቼ በዚህ ምክንያት ብዙ ነገሮችን ለምደው ብዙ ነገሮችን አውቀው ስለመጡ ከቤተሰቦቻቸው ጋር ከዚህ ሀገራቸውን ከለመዱ ከኢትዮጵያዊ ቤተሰቦቻቸው ጋር ትንሽ ነገሮችን ማግባባትና ማላመድ እንደከበዳቸውና ጭቅጭቃቸው ከነሱም አልፎ ጎረቤት ድረስ እንደደረሰም ቤተሰቦቼ ጠቋሚያችን ነግሮናል እንግዲህ ጸቦች በሚፈጠሩበት ሰዓት ወደ ቤት ጎረቤቶች ገብተው እንዳያገላግሉ ወይንም ደግሞ እንዳያበርዱ ቤተሰቦቼ
እነዛ ወላጆች ለጎረቤት አስጠንቅቋል። ምክንያቱም ልጆቻችንን መቅጣት አለብን፣ ልጆቻችንን ማስተማር አለብን ከዘመናዊ አስተሳሰብ ይሄ ዘመናዊነት ሳይሆን ልቅ የሆነ ነገሮችን ከነዛን ነገሮች ለማላቀቅ ስንል ቤተሰቦች ልጆቻችንን መቅጣት አለብን ብለው ጎረቤቶችን አስጠንቅቀው ነበር እና ብዙ ጭቅጭቆችን ወይንም ደግሞ ብዙ ክርክሮች በሚነሱበት ጊዜ እዚህ ቤት ውስጥ ጎረቤቶች ተነስተው ወደዛ ቤት አይሄዱም ማለት ነው። ስለዚህ ምን ተፈጠረ? በዚህ ምክንያት አንድ ቀን ላይ የገነነ ወይንም ደግሞ የከፋ ከሌላው ጊዜ የባሰ ግጭት ወይንም ጸብ ይፈጠራል እዛ ቤት ውስጥ። ማንም ወደዛ ቤት ዘሎ የገባ ሰው የለም ነበር። ነገር ግን የሆነ ሰዓት ላይ ያ ነገር ጸጥ አለ እና ቤተሰቦቼ ከዛ ቤት ውስጥም እነዛ ሁለት ልጆች እንግዲህ ደም ሲያወጡ እንዲሁም ደግሞ የተለያዩ ነገሮችን ሲያደርጉ ይህ ጎረቤት ወይንም ደግሞ ጠቋሚያችን ያስተውላል። ይህ ነገር ግራ ይገባው ጎረቤት ይህ ነገር ግራ ይገባው ጠቋሚያችን ወደኛ መጥቶ እንግዲህ ከዚህ በፊት ቪዲዮአችንን በደንብ የሚመለከት ሰው ነበረ። ወደኛ መጥቶ ስለ ነገሩ ለማስረዳት ሞክሯል። እንደነገርኳችሁም ስለኔ ትንትን አድርጎ አስረድቶኛል ቤተሰቦቼ። አሁን ደግሞ ወደ ቤቱ ሄደን ስለተፈጠረው ነገር ለማረጋገጥ ስንል ስላለው ነገር በሙሉ ቼክ ለማድረግ ስንል ወደ ቤቱ ሄደን እንግዲህ እኔም ውርስ ተካፋይ እንደሆንኩኝና የነሱ ልጅ እንደነበርኩኝ ሄጄ ቤቱን ገብቼ አናገራቸዋለሁ እነዛን ሁለት ልጆች እና ፊርማም ይቀረኛል። ስለዚህ ቤተሰቦች እነሱን ወላጆቼን እፈልጋለሁ ብዬ ነው ወደዛ ቤት የሚሄደው ማለት ነው። ስለዚህ ወላጆቼን አገናኙኝ ብዬ ነው ቤት ውስጥ የምገባው። ቤተሰቦቻችን እንግዲህ አብራችሁኝ እንድትቆዩ ፈልጋለሁ። ላይክ በማድረግ ሼር በማድረግ እንዲሁም ደግሞ ኮሜንት ላይ ቴዲ አለን በርታለን እንዲሁም ጀግን እያላችሁ ደግሞ የማይሆኑ ነገሮች ካያችሁ የተበላሹ ነገሮች ካያችሁ ደግሞ እንዲያስተካክል ይህንን ነገር ትክክል አይደለም እያላችሁ ከጎኔ የሆናችሁ እንድጽፉልኝ እንድታሳውቁኝ እፈልጋለሁ። በእናንተ እርዳታ ነው ብዙ ስራዎችን ልሰራ የምችለው፣ በእናንተ ድጋፍ ነው ብዙ ስራዎችን የምሰራው። ስለዚህ ቤተሰቦቼ አብረናታችሁን አሳውቁኝ። ወደ ቤቱ እንሂድ። መልካም ጊዜ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። እንግዲህ ቤቱ ጋር ደርሰናል። አሁን ወደ ቤቱ ልናመራ ነው። ቅድም እንደነገርኳችሁ ቤተሰቦች ከዚህ ቤት ሲወጡ አልታዩም። እነዚህ ወላጆች እንግዲህ ውስጥ ምን እንደሚፈጠር ማማቀው ነገር የለም። እንግዲህ ገብቼ ውስጥ ያለውን ነገር ቼክ ማድረግ ስለሚኖርብኝ ወደ ቤቱ ቀጥታ ነው የምገባውና እንድትሰሙኝ የምፈልገው ነገር ቀጥታ ወደ ቤቱ ስለምገባ እነሱ ልጆቹን ፕሮቴክት እንድታደርጉልኝ ይፈልጋሉ። እነሱን ያዙልኝ። እሺ፣ ዝግጁ ናችሁ አይደል? እሺ ኑ። እኔ ነኝ ፌቨንሽ አይደለ? ያ ማለት ጥሩ ገብቼ ወዴት እናቴ ውስጥ ነች እና ገብቼ ማናገር ይኖርብኛል። የማን እናት? ይኸውልሽ እኔ ልጇ ነኝ። ያውቃኝ እየሰማሽኝ ነው? ፊርማ የሚቀረኝ ፊርማ አለ። እሱን ደግሞ መጨረስ አለብኝ። የፊርማ ነው ገብቼ ይኸውልሽ በስነ ስርዓት አናግሪ መጀመሪያ። እሺ ዞር በልኝ። ቆይ ዞር በል። ምን ሁለታችን ብቻ ነው ያለነው። እሺ ዞር በሉልኝና ገብቼ ላናግራት። የለችም ማዘር። ምን ማለት ነው የለችም ማለት? የለችም በቃ ዛሬ የለችም። ኦኬ እሺ ገብቼ ቤት ውስጥ ተጠብቃታለሁ። አይቻልም። ዞር በል አትገባም። ምን ማለት ነው አትገባም ማለት? በቃ አትገባም። ምን ስለሆናችሁ እናንተ? በነገራችን ላይ የኔም ቤት ነው። እኔም ልጇ ነኝ። እኛ ደግሞ እኛ እኮ ሰሞኑን ነው ከዲስ የገባ ነው። ለዛ ነው የማንታወቀው። ስለዚህ ገብቼ ልቀቂኝ። አንቺ ልቀቂኝ። ታናሻችን ሆነ ነው እንደዚህ የምትናገረው? ልቀቂኝ። እኔ ታላቃችሁ ነኝ። የሁለታችሁ እየሰማችኝ ነው አይደል? ይቅርታ እንደዚህ ይባል። የቤተሰቦቼ የበኩር ልጅ ነኝ። እናንተ ጋር እንተዋወቅ። አሁን ደግሞ በዚህ መንገድ መተዋወቅ አልፈልግም እኔ። ስለዚህ ዞር በይልኝና ቤት ውስጥ ቁጭ ብዬ ልቀቂኝ እንጂ ምን ማለት ነው? ልቀቂኝ። ቁጭ በይ። ዞር በይልኝ። እየሰማችኝ? ዞር በይ። ያዙልኝ፣ እነሱን ያዙልኝ። ቤተሰቦቼ ይኸው እናቴ
እናት ምንድን ነው ያደርጓት አንተ እስቲ ቀና በይ እስቲ እንዴት ነው እየተነፈሽ ነው እማ ያዙልኝ እንጂ ያዙልኝ ይኸውላችሁ ያዙልኝ በደምብ ቆይ እመጣልሻለሁ ችግር የለውም እመጣልሻለሁ ችግር የለውም ኧረ ያዙልኝ እንጂ ያዟቸው በደምብ ደህና ነሽ መሰለኝ እናቴ እስቲ ተንፍሽ ቆይ እስቲ ነይ ተነሽ እናቴ ተነሽ አይዞሽ ይዞቻለሁ አይደል እስቲ ቁጭ በይ እስቲ አይዞኝ ምን እየተሰማሽ ነው እያዞረሽ ነው ነይ እሺ ደግፍ በይኝና ወደ ሳሎን እንሂድ ነይ አይዞኝ ያዟቸው ቆይ እመጣልሻለሁ ችግር የለውም አይዞሽ እናት አትንካታውስ ያዙልኝ በደንብ ያዙልኝ እኔ ወስጄ ነው ሀገር የማሳጣው አንቺ ምን አባሽ ነው የምታመጪው አንቺ ምን አባሽ ነው የምታመጪው ነይ እስታናግሪኝ ነይ አናግሪኝ ምን ልታመጪ ነው ቀና ብለሽ አናግሪኝ አንተ ነኝ ለዚች ሀገር ዳንዳ ሆኖሽ እኔ አንድ ዲያስፖራ ነኝ ኧረ እባክሽ አሳይሻለሁ አንቺ ምንድነሽ እኔ ኢትዮጵያ ዜግነት የለኝም አይገባህም ስለዚህ በዜግነት ታነሽ ነው ችግር ውስጥ እንዳትከቷት ምንድነው ወንድ ነው ሴት ነው እንዴት ነው የሚያረግ ምን ላይ የምትጎፈለው ምንድነው እስቲ አውራ እስቲ ምንድነው ማውራ የነገርኩህ አንዴ በቃ እቺ ነገር ችግር ውስጥ ነው የምትከቷት እስቲ ምን አውልቁ ነው የሚባለው ቶ እባክህ ይሄ እዛው ከነ ክርብ ነው አቦ በእናትህ ወደዛ ፀጉር ምንድን ነው ይሄ መላጣ ና ሁለታችን ያናገር ኧረ በእናትህ አንቺ አሳይሻለሁ እኔ ና ያርግ በእናታችሁ በደንብ አድርጋችሁ እሺ ታርጉልኝ እነዚህ ልጆች በደንብ ልክ አስገቡልኝ እንዴ ተረጋጋሽ ተረጋግተሻል ደህና አይደለሁም ምንድነው የሚሰማሽ ደህና አይደለሁም በገዛ ምን እየተሰማሽ ነው ጀሰድክ እንደዚህ ደህና አይደለሁም ተረጋጊ እስቲ ትንሽ ድምጽሽን እስቲ ውሃ ላምጣ እንዴ ደህና አይደለሁም የገዛ ልጆች ውሃ አልሰጣችኋትም እንዴ ሰጣችኋት ውሃ ያመጣል እሺ ውሃ ይዤ ልምጣ ራሴ ልጄ ልምጣ ቤተሰባችን እንግዲህ በድጋሚ ተመልሰናል ያው ትንሽ እናታችን ትንሽ ድካም ላይ ነበረች የተፈጠሩት ነገሮች ትንሽ አድክመዋት ነበረ ያው በመሃል ምንም አይነት ጥያቄዎች አልጠየቅንም እሷን እንግዲህ እናታችን ማረጋጋት ነበር ስራችን ቤተሰቦቼ አሁን እንግዲህ አረጋግተናት እንግዲህ የሚደረገውን አድርገን ቀይ መስቀሎችም እንግዲህ ቶሎ መጥተውልን እርዳታ አድርገውልን እንግዲህ ነርስ ልከውልን ያ የሚያስፈልጋትን ነገሮች አድርገን ነው ወደ እናንተ ያመጣናት ካሜራ ፊት የማይሆኑ ነገሮች እንዳይፈጠሩ ማለት ነው አረጋግተን ያመጣናት እሺ እህቴ እንግዲህ አሁን ተረጋግተሻል ብዬ አስባለሁ ምንድነው የተፈጠረብሽ እንዴት ነሽ አሁን እስከ ቀደሙ ስሜት ምን አይነት ሁኔታ ላይ ነሽ የሚለውን ነገር እስቲ ተመስገን ብቻ ከተቀመጥኩበትም ተነስቼ እዚህ ጋር መሆኔ ተመስገን አይምሮዬ ባይስተካከልም አይምሮዬ ባይመለስም ከዛ ከጉልጓዳ ወጣሁኝ እዚህ ጋር ስላስቀመጣችሁኝ ራሱ እናንተ ባደርሱልኝ እንግዲህ እኔ ሞቼ ነበር በተራይ በገዛ ልጆቼ በወለድኳቸው በገዛ ልጆቼ አሁን ምን እየተሰማሽ ነው ከማለት ቀደም ደክሞሽ ነበር አሞሽ ነበር አይምሮዬ ትክክል አይደለም እውነት የኔ ልጆች ናቸው እንደዚህ ሆኑት ወይንስ ምንድነው ብዬ ነው ሁሉ አይምሮዬ ትክክል አይደለም በቃ እንዴት እንዳሳደግኳቸው እኔ ነኝ የማውቀው አዎ እንዴት ፍዴን በልቼ ለዚህ እንዳደረስኳቸው እኔ ነኝ የማውቀው ገና በ13 አመታቸው ነው ሄዱት ልጆች ምንም የማያውቁ ጨዋ
እንዴት ገስጸን ቆንጥጠን ቤት ውስጥ እንዳሳደግናቸው አሁን ያው ወደ ጉዳያችን ከመግባታችን በፊት ያው ያንቺንም እንግዲህ ማንነት በደንብ ማወቅ ይኖርብኛል። ከስምሽን ጀምርና ስምሽን ማንን በል? መቅደስ ኃይሉ እባላለሁ። መቅደስ ኃይሉ ያው እንግዲህ በመግቢያችን ላይ ተናግረሻል በምን አይነት መንገድ እንዳሳደግሻቸው ልጆችሽን እና እንዴት ነበር ያደጉበት አስተዳደግ? አንደኛ፣ ሁለተኛ ደግሞ ይሄን ሁሉ ነገር ሊያደርጉ የቻሉበት ምክንያት ምንድነው? ማለት ስንገባ ታሰረሽ ነው ያየንሽና እነዚህ ወጣቶች እንግዲህ አንቺ ላይ እንደዚህ አይነት ጉዳት ሊያደርሱብሽ የቻሉት ነገር ምንድነው የሚለውን ነገር እንድትነግሪኝ እፈልጋለሁ። ምክንያቱም አንድ እናት ያለ ምክንያት ልጆቿ እንደዚህ ሁሉ ነገር ሊያደርጓት አይችሉምና ምንም እንኳን ከውጭ ቢመጡ ምንም እንኳን ከሌላ ቦታ ቢመጡም እነሱም ሰው ናቸውና ህሊና ይኖራቸዋል ብዬ አስባለሁ። የሆነ ምክንያት ሊኖር ይገባል። ይሄ ሁሉ ነገር ደረጃ ይሄ ሁሉ ነገር ለማድረግ የሆነ ምክንያት ሊኖር ይገባል ብዬ አስባለሁ። ታዲያ ያሳደግሽበት አስተዳደግ ሊሆን ይችላል ምናልባት ወይስ ምንድነው እንደዚህ ሊገፋፋቸው የቻለው? እስቲ ያደጉበት መንገድ ምን አይነት አስተዳደግ ነበር ያደጉት? እስቲ ከሱን ጀምር። ያደጉበት አስተዳደግና አሁን እነሱ ያሉበት ሁኔታ የማይገናኝ ነው። እኛ ሲጀመር ኢትዮጵያ ላይ ስናድግ እንትን ስንል እንደዚህ አይነት ፍጥረትም የለም። በቃ እኔ እዛ ደርሰው ከመጡ በኋላ እሱም አንገሽግሾ ነው የላካቸው መሰለኝ። በቃ ሲያስቸግሩበት በቃ ወደ ጸበል መሄድ ካለባቸው ይሄዱ ወይ የሆነ ቦታም ተደብቀው መቀመጥ ካለባቸው ብሎ ነው የላከው እንጂ ሲልክልኝ እኔ እንደዚህ ጭራሽ እንደዚህ እኔን በገመድ አስረውኝ እኔን እጅና እግሬን የእናታቸውን በገመድ አስረው እኔ ቀልድም መሰለኝ። ይሄን የሚያውጥ ስልክ አለ እንደሱ የሚያርጉ ቀልድም የመሰለኝ። የማይባቸው ነገር የሚያወሩት አማርኛቸው ካቀማመጣቸው ካመጋገባቸው ምን ብዬ እንደውም ከመጡ በኋላ ስንት እየደበቅኩ አባትየው እንዳይሰማ እያልኩኝ እየሸፈንኩኝ እሱም ኃይለኛ ነው እንደው ቢመታቸው የሆነ ቦታ ብል እኔው ደብቄ ይሄው ዛሬ እኔን እጅግሬን በገመድ ለማሰር በቁ። ያደጉበት አስተዳደግማ እንደዚህም አልነበረም። እኔው እንደቆነጠጥኩ እኔው እንደመከርኩኝ እዝቹ ለዚህ ቢደርሱ ኖሮ ነገር ባልተመላሸ ነበር። ሄዶ ነው ነገር አለሙና አበላሽተውት የመጡት። ለሰማይ ነገር ስንት ነገር አለ፣ ስንት ነውር፣ ስንት ተወኝ ቤትፍጆ ማለት ያው ያደጉበት አስተዳደግ በጣም በጥሩ ሁኔታ እንደነበረ ተቆንጥጠው እንዳደጉ ያው የኢትዮጵያዊነት አለ ከለራችንን ምን አይነት አስተዳደግ እንደምናሳድግ የታወቀ ነው። ልጆቻችንን በምን አይነት መንገድ እንደምንመራም የታወቀ ነው። ለዛም ነው ጥሩና መልካም ዜጋ መፍጠር የምንችለው። ለዛም ነው የተሻለ ከሌሎች ሀገር አንፃር ክብራችንን ማንነታችንን ጠብቀን መኖር የምንችል ዜጎች የምንፈጠረው ከቤተሰቦቻችን አስተዳደግ የተነሳ ነው። ቤተሰቦቼ እና አንቺም ደግሞ እንደነገርሽኝ እነዚህ ልጆች ተቆንጥጠው ያደጉ ናቸው። በሚገባ ስነ ስርዓት ተምረው ስነ ምግባራቸውን ይዘው ያደጉ ናቸው ብለሽኛል እስከ 13 አመታቸው ድረስ። ታዲያ ከ13 አመታቸው በኋላ ምን ተፈጠረ? ወደ ውጭ ሀገር ሄደው እንደመጡ ሰምቻለሁ። መች ነው ወደ ውጭ ሀገር ሲሄዱት? አንደኛ፣ ሁለተኛ ደግሞ ውጭ ሀገር ሄደው ምን ተፈጠረ የሚለውን ነገር እስቲ በዛው። ልጆቹ አሁን 23 ሞላቸው እኮ 23 ሞላቸውና በልጅነት የወለድኳቸው ናቸው ልጆቼ ብቻ አይደሉም እንደ እህትም እንደ ጓደኛም ነው ማያቸው። ምልክ እኔ ቤት ውስጥ ሳሳድጋቸው አልኩ ውጭ እንኳን እንዲወጡ አልፈልግም። ሰው እንዲያይብኝ አልፈልግም። ከሰው እንዲገናኙ አልፈልግም። ትምህርት ቤትን ቢያደርሳቸው በመልሳቸው እኔ እንድቹ ስብሰብ አድርጌ ነው ያሳደግኳቸውና ልጆቼ ልጅ ብቻ አይደሉም እህትም እናትም ጓደኛም ሆነውኝ ነው አብረውን የቆዩት ማለት ነው። እንግዲህ አሁን 23 በ13 አመታቸው ከሄዱ 10 አመት ሞላቸው መሰለኝ። 10 አመት ግን ሲሞላቸው ኦኬ በ13 ሄደዋል ውጪ። በ13 ነው ሄዱት። 13 አመታቸው ሊሄዱት አሁን 23 ሞሉ። ታላቅ ወንዱ ወይ ማን ነው ሴቷ የትኛው ናቸው ታላቅ? ተወኝ ይሄ ነው ብዬ ነው አሁን ከናት አንደበት ማውጣትም ራሱ ይከብደኛል። ማን ብዬ ልንገር? ይሄኔ ጌታ
ማለቴ የትኛዋ ነች ወንድ የትኛዋ ነች ሴት ብዬ ልናገር እኔ እንግዲህ ፈጣሪ ሰጠኝ ሁለት ሴቶችን ነው ሁለት ሴት ልጅ እንደሰጠኝ ነው መድኃኒዓለም የማቀው ነገር ዓለሙን አበላሽተውት እነሱ ላላፈሩበት እኔ እናታቸው ለመናገር እንኳን እስከሚከብደኝ ድረስ አይኔን ማየት እስከሚጣሉ ድረስ ሆነው እናትነት በቃ እኔ እናት መሆኔን ጭራሽ እኔ አላቅም እዛ ሀገር እናት እንዴት እንደሚከበር እናት እንዴት ከእናት ጋር በምን አማርኛ እንደሚያወሩ ለእናት ምን መልስ እንደሚሰጥ ምግብስ እንዴት እንደሚበላ ገና እንደመጡ አንድ እግራቸው መሬት ነው አንድ እግራቸው ጠረጴዛ ላይ አድርገው ነበር ሲመገቡ የነበሩት በዚህ ስንደነግጥ ቆየን ለካ ከኋላው ሌላ ታሪክ አለው ከኋላው ሌላ ምንድነው ይሄ ታሪክ እስቲ አዝለውት ይዘውት የመጡት ነገር ምንድነው አሁን እኔ ስገባ ቀደም ምንድነው አንደኛዋ ሴት ነች ብለሽኛል አይደለ ማለት የወንድ አክሽን ነበር ስታሳየኝ የነበረው በርሌ ስገባም በቃ ጨራሽ ማይሆን ነገሮችን ነበር ስታደርግ የነበረው ቤተሰቦችን ተመልክታችኋል ያንን ነገር እንደውም አብሮኝ የሚሰራ ሰው ራሱ የሆነ ለማናገር ግራ ገብቶት ነበር ማለት ከዚህ ሲሄዱ የነበራቸው ባህሪ ያለ ወይ የሆርሞን መዛባት አንዳንዴ እንደዚህ አይነት ነገሮችን ይፈጥራል ይሄ ሴት ልጅ ወደ ወንድ ልጅ ልትሄድ ትችላለች በብዙ ባህሪ ወንድም ልጅ ደግሞ ወደ ሴት ልጅ ሊያመዘን ይችላል በብዙ ባህሪዎች በአነጋገሩ በአክሰንቱም ሊሆን ይችላል ወደ ሴት ልጅ የሚያዘነብልበት ሁኔታዎች ሊፈጠሩ ይችላሉ ይሄ በተፈጥሮ ማለት ነው የሆነው ነገር ልክ እንደዚህ አሁን እንደምናገረው ነው ማለት ወንዱን ሳናገር ይቅርታ ወንዷን ሴት ነው የሚባለው ብቻ ያንን ሰው ሳናገር የተሰማኝ ስሜት ስለነበረ ነው ይሄንን ጥያቄ መጠየቅሽ ይቅርታና ያው ከምትነግሪ ነገርም ጋር ሊገናኝም ላይገናኝም ይችላል ጥያቄ ስለፈጠረብኝ ነው እስቲ እሺ ጠቅለል አድርጊና ይሄንን ከዚህ ሀገር ይኸውልህ አልኩ ከዚህ ሀገር ሲወጡ አንተም እኮ ኢትዮጵያዊ ነህ አይደል እንዴ እኛ ሀገር እኮ የለም እኮ እንደዚህ አይነት ነገር አንተ ስታደግ ቤት ውስጥ እናትና አባት እንዴት ሆነው ነው ያሳደጉ አይደል እንግዳ ሲመጣ እንኳን እኮ ልጅ ፍለፊት አይቀመጥም አይደል እንዴ እኛ እንደዚህ ሆነን ነው እንግዲህ ያደግነው እነሱም ሳሳድጋቸው እንደዚህ ሆኖ ነው ለትልቅ ሰው መልስ አይሰጥም ትልቅ ሰው ባለበት ድምጽ ከፍ አድርገህ አታውራም እንደዚህ ጠንቅቀው አሳምረው የሚያውቁ ልጆች ናቸው እያንዳንዷን ነው መልካውን እነሱ እንዴት እንደነበሩ እንዴት እንዳሳደግኳቸው ብናገር ምንም ሊገርምህ አይገባም ምክንያቱም አንተ የሚያደክበት ነው በቃ የኢትዮጵያ ልጅ የኢትዮጵያ እናት ልጇን የምታሳደግበትን መንገር ነው እኔ ያሳደግኩ ያለሁት እነሱ የሚያደጉት በቃ ታንጸው ተኮርኩሞ አልኩኩ እንደዚህ የቀበጡም አልነበሩም ምንም የሚጎልባቸው የለም አባትየው ግን ምንድነው ልጆቹ እግራቸው ከዚህ ሀገር ሲወጣ መድኃኒት ያስነኳቸው አይምሯቸውን በምን እንደበረዙት ወይ መርፌ ይጓቸው እኔ ምን እንዳለ እዛ ሀገር ላይ ብቻ እንደው እሱ ክርስቶስ ይወቀው ብልሽት ብለው አንዷ እንደው ምን ብዬ ላውራሰኔ እኔ ምን ብዬስ ካንደበቴ ስላውጣው እንደው ምን ብዬስ እንደው ሰውስ ምን ብሎ ጉዴን ሰውስ እንዴት ይስማው እኔ እንደዛ ስደብቃቸው የነበርኳቸው ልጆች ስሸፍናቸው የነበርኳቸው ልጆች አስፋልት ላይ እንዳይወጡ ስጠብቅ የነበረ ልጅ ዛሬ አንዷ ጭራሹኑ ያንደኛው ጡት ተቆርጧል እግዚኦ መሐረነ ክርስቶስ ያንደኛዋ ደግሞ ምንድነው ምን ልበልህ በቃ የወንድ ብልት ታስደርጋን የመጣችሁ እኔ እግዚአብሔር እኔም በምን እንደሚቀጣኝ እኔ ምን እንዳረኩት ፈጣሪን እኔ አላቀው ምን እንዳደረኩት ማለት ኢትዮጵያዊ ሰው እንደዚህ በስመስል እንደዚህ አይነት ነገር ውስጥ ይገባል ብዬ አስቤ አላቅም ትራንዛክሽን ይሄ ትራንስጀንደር የሚባሉት አይነት ጾታቸውን የሚያስቀይሩ በሌላ ሀገር ላይ ብዙ ኢቭን እየተለመደና እየተደረገ ያለ በጣም አጸያፊ ነውረኛ የሆነ ስራ የሆነ በጣም እውነት ከምላችሁ በላይ ነገሩ ሰቅጣጭ ኢቭን ሳይድ ኢፌክት ያሉት በጣም ብዙ ሳይድ ኢፌክት ያሉት በጣም የወረደ ተግባር ነውና
ይቅርታ እናቴ ትንሽ ስሜታዊ ስለሆንኩ ነው ማለት የሰማሁት ነገር ትንሽ የሚያስደነግጥና ግራ የሚያጋባ ነገር ስለሆነብኝ ነው። እንደዚህ ያደረገ ሰው ያው ብዙዎቹ ማንነታቸውን ሲቀይሩ ድምጻቸውንም ለማስቀየር የሚሞክሩ አሉ። እንዲሁም ደግሞ እናታችን ላይ ደግሞ የደረሰው ልጃቸው ነው ጾታውን አስቀይሮ ማነው ጾታዋን ብቻ የሆነው ይሁን አስቀይራው የመጡትና ጾታቸውን ካስቀየሩ በኋላ ምንድነው ድምጻቸውን ቀይረው ጸጉራቸውን የወንድ እንትን ብለው ነው ወደ ወንድን ለመምሰል ነው የሚሞክሩትና ከሴት ጋር ነው ግንኙነትን የሚፈጥሩት። አንዳንዴ ደግሞ እርስ በርስ ልክ እንደ ሳዶም በቃ እንደዛ አይነት ነገርም ሊኖር ይችላል። ብቻ በጣም በቃ ትርፉ መዛዝ ነው ይሄ ነገር። በዛ ላይም ደግሞ ኃጢአት በቃ የማይሆን ኃጢአት ነው። እየነገሩኝ ያለው ነገር ትንሽ ከአቅሜ በላይ ግራ የሚያጋባ ስለሆነ ነው ህዝቡም ለመረዳት ትንሽ የሚያስቸግረው ነገር ስለሆነ በመሃል ገብቼ ይቅርታ ነገሩን አብራራው። የሴቷ ደግሞ ጡት ተቆርጧል ብለሽኛልና ማን ነው ጡቷን የቆረጠው? ማለት ምን ሆና ነው እሷ ምን አርጋ ነው እሷ ጡቷ የሚቆረጠው? እሱ እንኳን እሱ አባትየው ይበሳጫል ማለት አባትየው ትንሽ ወታደርም ነው ይበሳጫል በጣም አግባብ ያልሆነ ነገር ነው እሱም ያደረገው። ይሄም ነገር እኔ እንዲሆን አልመክርም። ምክንያቱም ምንም ይሁን እኔ አሁን ለዚህ ልጆች አቃለው ይሄ የሰይጣን ስራ ነው የሰሩት። እንደ እናት ግን ይገደል ወይ ቢባል እኔ አዋልልም። ምክንያቱም ወልጃቻለሁ። መከሬን በልቼ ነው ያሳደግኳቸው። መከሬን በልቼ ነው 13 አመት እስከሚሞላቸው ያደረስኳቸው። መስራት ሲኖርብኝ ሳልሰራ መማር ሲኖርብኝ ሳልማር እነሱን ቁጭ ብዬ ነው እቤት ውስጥ ያሳደግኳቸው ሰው እንዲያያቸው ብያልኩ እኮ። ስለዚህ ይበሳጭ ነበር ባቀማመጣቸው ይበሳጫል ማለት አንቺን እዚሁ አስራዎች ነው ያገኘንሽ እና ደግሞ ያው ያሳደገበትም ሁኔታ አሁን እየነገርሽኝ እንዳለሽው ትንሽ ጠጠር ያለና ጫና ያለ አስተዳደግ እንደሚያሳድግ ነግርሽኛል ልጆቹን። እሱን የት ወስደውት ነው ወይስ ደግሞ እሱ እዚህ ቤት አልፎ አልፎ ነው የሚመጣው ወይ ግራ ስለገባኝ ነው። ልጆቹ የት ናቸው? ልጆቹ አሉ እነሱ እንዳለቋቸው የትም አይሄዱ ልካቸውን እያስገቡ ነው። በደንብ አድርገው ልካቸውን እያስገቡልኝ። እኔ ነበርኩ መቅጣት የነበረብኝ ልጆችን። እኔ ነበርኩ ማሰር መግረፍ የነበረብኝ ልጆችን። እነሱ ዝቅ ብለው እነሱ እንደ እናት እኔን እጅና እግሬን አሰሩት። ገለውታል እሱን ገለውታል። በስመ ስላሴ ገለውታል። ገለውታል ማለት የት ነው ያለው? እሺ ሬሳው የት ነው ያለው? ሬሳው የት ነው ያለው? ኧረ ተውኝ። ሬሳው የት ነው ያለው? ቆይ ንገሪኝ እናቴ። ሬሳው የት ነው ያለው? ወይ ምኑን ልናገር? ወገቤ ብረት አንጀቴ ስፌት ነው ያውቃሉ። ስንት ነገር ያሳደግኳቸው ልጆች ለዛ ብቅጥኛል። ተውኝ በእናትህ። ምንድን ነው? ቆይ ተረጋጊ። እሺ ተረጋጊና ይኸውልሽ ተረጋጊና እናቴ ይኸውልሽ ሬሳው የት ነው ያለው? ማለት አሁን እኮ 3 ቀን ሙሉ በገመድ አስረው አሰቃይተው ልጆች ገዛ ልጆች መከራ ውስጥ ከተቱ። ያውቃሉ ወገቤ ብረት ነው መንቀሳቀስ ሁሉ በግድ ነው መንቀሳቀስ። እነሱን የወለድኩበት ስፌት የራሱ ተተርትሮ ተውኝ። በስመ ስላሴ ለማላውጠው እናንተ ባትመጡ እኮ ጉድ ፈርቶ ነበር። እኔን የሚገድለኛል የቀረው እኔን የሚገድለኛል። አይገልሽ። አሁንማ ተበቃ ደረስን። መጀመሪያ ነበር መድረስ የነበረብን። ልጆቼን አጣሁ፣ ባለቤቴን አጣሁ። ምን እናድርጉት? የት ነው እሺ አሁን ያደረጉት? ሬሳውን እሺ ፈልጉት። የት ነው የምትፈልጉት? እኔ እንጂ ነግሬ አይኔንም ማስሮት ነበር። እዚሁ ቤት ውስጥ ነው? ፈልጉት። እዚሁ ቤት?
ተከተለኝና ጓዳውን ቼክ እናድርገው። እሺ እመጣለሁ። እሺ እመጣለሁ። እነዚያ ረሚ ናቸው። አንተ በስመ አብ ወወልድ ወመንፈስ ቅዱስ እሷን እዚህ ጋር ነበር ያደርጓት አይደል? እዚህ ቤት ውስጥ የሚያስቀምጡት ይመስላል። እስቲ ምን አይነት ጭካኔ፣ ምን አይነት አረመኔነት ነው እንዴ? እንዴ ናዩ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ ምንድን ነው በስመ ስላሴ ምንድን ነው የማየው? ቆራርጠውታል እኮ አንተ ቆራርጠውታል። በስመ አብ ወወልድ ቅዱስ እነዚህ ልጅ ናቸው። እሺ እዛውና ማንም እንደነገሩ ወደዚህ እንዳይመጡ ነገራቸው። በስመ ስላሴ እዚህ ይባል ነገር ማለት አያችሁት? ወደዛ እንትን እንዳትሉሽ ለማስረጃነት ስለምንፈልገው ማንም ሰው እንዳይነካው ፎቶሹት እንወስድለታለን። እያንዳንዷን ነገር እንወስዳለን። በስመ አብ የምር ልጆቻችሁ ናቸው እነዚህ? የኔ ጉዶች ናቸው። ለዚያ በኩል የኔ ጉዶች ናቸው። በዚህ ያሰርኩልኝ ምን ብዬ ነው አሁን ላንቺ ራሱ ምን ብዬ ነው ማሳይሽ? ላንቺ ራሱ ማለት በስመ አብ ያቅበጡ ያሳደጋችሁ አባታችሁ ምንም ሳይጎልባችሁ ያሳደጋችሁ ሰው እንኳን እንዲያያችሁ አይፈልግም ነበር። ቤተሰቦች ማለት እኔ ምን ብዬ ልናገር? አሁን ምንድን ነው የሚባለው እንዴ? በስመ አብ ያየሁትን ጉድ እኮ ለፖሊስ መናገር ከበደኝ። ስደብቅ ከረሙ ጭራሽ እሱንም ገደሉኝ። እኔንም በገመድ አስረው ስንት ቀን አስቀምጡኝ። ማለት አሁን እሺ ካሜራውን እንትን በለውና አጥፋውና ላናግራት እስቲ። በስመ አብ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ቤተሰቦቻችን እንግዲህ የእናትን ስሜት አይተናል። ምን አይነት ስሜት ውስጥ እንደነበረች፣ ምን አይነት መረበሽ ውስጥ እንደነበረች አይተናል። ሬሳውንም ካየን በኋላ ስለ ነገሩ ለማሳወቅ ሞክረን ነበረ። በምንነግራት ሰዓት ትንሽ ፌንት ወድቃብን ነበረ። ራሷንም መቆጣጠር ከብዷት በቃ ፌንት ወድቃብን ነበረ። ትንሽ አሁን ትሪት እያረጓት ነው። ውስጥ እየተንከባከቧት ይገኛሉ ቤተሰቦቼ። እሷን እየረዷት ይገኛሉ። ጓዳ ውስጥ መኝታ ክፍል ውስጥ አስተኝተናታል። እስከዛ ደግሞ እነዚህን ልጆች ማናገር የሚኖርብኝ ብዙ ነገሮች ስላሉ፣ ማዋራት ያለብኝ ብዙ ነገሮች ስላሉ እነዚህ ልጆች አስገብቼ ማናገራቸው ይሆናል። ልጆቹን አስገቡልኝ። አዎ ግቢ ቁጭ ትግባ እንጂ እሷ ነግቢ ቁጭ በይ። አዎ ኧረ እባክሽ አመመሽ
አመመሽ ለነገሩ እንዳለ ምንድነው ወደዚህ እንትን ይበሉዳ አልገቡልም እንዴ በደንብ አሳይልኝ ፊታቸው እሺ ጎረምሳው ብቻ አንደኛው እንደበደባችሁኝ እናንተ ልመችን ነው ልመችኝ ነው ነው ወይ ማን እሺ ምንድን ነሽ አንቺ ምንድን ነው ሴት ነች አናግረኝ አልታየም ምንድን ነሽ ወንድ ነህ ያ ወንዱ ጎረምሳው ማን ነው አንተ ነህ ወንድማችን እንዲህ ያስቀጠቀጥከን ይኸውልህ እየሰማኸኝ ነው እኔ አንድ ነገር ልንገርህ ምን እንዳደረጋችሁ እያንዳንዱን ነገር የምናውቅ ሰዎች ነን እኛ እየሰማኸኝ ነው አይደል ቀጥል በደንብ ይሰማሃል የማወራው ነገር የአባታችሁን ሬሳ አግኝተናል አንቺ ኧረ እባክሽ ማንንም አልገደልሽም እንደዛ ነው የምታስቢው ያ ሬሳ ታዲያ ማን ነው በመጀመሪያ በስነ ስርዓት አናገረኝ ገና ጥፍጥፍሻለሁ አንቺንም አንተንም እየሰማኸኝ ነው አይደል ነገርኩህ እኮ እኔ ምን ቆይ እኔ እኮ ግራ የገባኝ ነገር ምን ልታመጣ ነው እስቲ አረሜ ተረጋጊ ቁጭ ምን ልታመጣ ነው ወንድ ነህ አንተ ነህ አዎ ያያኛ እንዴ እኮ ታዲያ ና እንደው ልጅ አጓራኛ እንደው ልጅ አጓራኝ መነጋገር ነው ፈልገው ናቆምና እኔ በጣም ተረድቻለሁ ብዙ ኢነርጂ ነው ሉዝ ያደረኩት ገባህ ቁጭ በል አንዴ ብዙ ኢነርጂ ያርጋል እና አሁን እንትን መጠራት አትፈልግም ነው ከዛ ትንሽ ካረፍክ ማለት እንትን ትለኛለህ በጣም ደስ ይለኛል ጠብ ነው የምትፈልገው ጠብ ነው የምትፈልገው ኦኬ እሺ እነግርሃለሁ እኔ ሴት ነኝ በቃ ሴት ላይ ጃታም ታበቃ ጥሩ እሺ አዎ አባታችሁ ምን ስትሉ እንደዚህ ያደረጋችሁት እናንተ አይደል ድሮም ኢትዮጵያዊ ናችሁ ስትባሉ ድሮም ጉራ ነው የምታውቁት ምን ማለት ነው ጉራ ነው የምታውቁት ማለት እኛ ሌላ ቀን ነው እንደዚህ በቃኛውን ዘና ለማለት ነው ሊሄድልሽ ደስ ይለናል ሊሄድልህ ምን አባት በዳም ትላለህ እንዴ ደግሞ አባቴ አሳድጎኛል አይታል ሲያሳድገኝ እንዴት አላሳደገ እኔ ዲሲ ነበርን ሰሞኑን የገባነው እኛ ደግሞ እንደዚህ በጥብቅ እንትን ያለን ሰዎች አይደለም ገባህ ኧረ እባክሽ ያ ላላ ብላችሁ ያደጋችሁ ሰዎች ናችሁ የፈለግነው ነገር በቃ ምንድን ናችሁ ግን ምንድን ናችሁ ሰው አይደላችሁም በነገራችን ላይ አረባ ሲሪየስሊ ውይ በደንብ ካማጌም ቁጭ አድርጋችሁ እንግዲህ እያዛችሁብኝ ነው እኔ ይሁላችሁ በነገራችን ላይ በጣም ተረጋግቼ ነው ያገኛችሁ አንተም አንቺም እየሰማችሁኝ ነው በደንብ ይሰማል አይደል እንደል እየሰማችሁ ነው በጣም ተረጋግቼ ነው ያገኛችሁ ልካችሁን እሰጣችሁ ነበር በደንብ ውጪ ተገርፋችኋል ብዬ ነው እኛ ዝም እንላለን አንተ እንደዚህ እንትን ስንት ምን ታመጣላችሁ ምንድን ነው ነገርኩህ እኮ ምንም ላረግህ እችላለሁ በቃ እዚህ ሀገር አይደለም የኖርኩት ገባህ ተነሽና እናግሪኛ ታዲያ ወንድ ነኝ ትላለህ ተነስና እንመጣ በደንብ ገና ጥጥፍ አረጋችሁ ውጪ ተመትቻለሁ ብዬ ነው እኔ ዝም ያልኩህ ስለዚህ ስነ ስርዓት ይዘሽ አናግሪኝ እየሰማኸኝ ነው ሴት ነሽ ሲጀመር ምን ዘይደሽ ዛ ተነካክተሽ ስለመጣሽ ዲስሪስፔክት አታርገኝ እኔ ነገርኩህ ሰው ነኝ በስነ ስርዓት አናግሪኝ ገና ጠፍጥፍሻለሁ ዲስሪስፔክት አታርገኝ ገና ጠፍጥፍሻለሁ ወይ ጠፍጥፍሻለሁ ስሚ አንቺ ደግሞ እኔ ምን ስትሉ ነው ቤተሰባችሁ ላይ እንደዚህ አይነት እርምጃ ወሰዳችሁት ምን ስትሉ አስረጁ እስቲ በእናትሽ እኛ ቤተሰባችን ላይ እንደዚህ ዲስሪስፔክት እነሱ የወሰዱብንን እርምጃ ላይ ይሄም ዝም በይ ወንድ ነኝ ብለሃል አይደል እሺ ብላል አይደል ስለዚህ እንደ ወንድ በቃ ጸጥ ብለህ ተናገር ስልህ ትናገራለህ እሺ እንደ ሴት ቅልብልብ አለ ቀጥይ በመጀመሪያ እነሱ እንደዚህ ቤተሰብ ናቸው ብሎ ለማውራት አይቻልም እነሱ ያደረጉን ነገር አይታል በመጀመሪያ ምን ማለት ነው ቤተሰብ ናቸው ብሎ ማውራት አይቻልም እኔ ቤተሰብ እንደዚህ ነው ቤተሰብ እስካሁን ስኖር አይቻልም ራስሽን እኮ ቀይረሽ እኮ ነው የመጣሽው እንጂ ኤክስኪውዝ ሚ ራስሽን ቀይረሽ ነው የመጣሽው እኮ ኦፍ ለዚህ አሜን ብለው እንዲቀበሉሽ ነው የምትፈልጊው
እኛ እዛ ሀገር ስንኖር ማለት ነው እንደዚህ አይነት ቤተሰብ አይተን ማናቅም ገባህ እዛ እንደዚህ ፍሪደም የመጀመሪያው ነገር ነው ኦኬ እኔ ሴት ልጅ በመሆንሽ በጣም ራሴን እየተቆጣጠርኩ አንተ ወንድ ነኝ ብለሃል እንደ ወንድ አናገራለሁ በደንብ አድርገሽ በደንብ አድርጌ እንደ ወንድ አስተናግዳለሁ አታስፈራራ በደንብ አድርጌ አስተናግዳለሁ ችግር የለው አላስፈራራም በተግባር አሳያለሁ አንቺ ደግሞ ሴት ነኝ እያልሽ ነው አይደል ያ በጣም ይቅርታ ሴት ከሆንሽ በስነ ስርዓት ምን እዛ ሀገር ምን ለምዳችሁ እንደመጣችሁ ምን እንደሆናችሁ እያንዳንዷን ነገር እንድትነግሩኝ ይፈልጋሉ ሰማችሁኝ አይደል እያንዳንዷን ነገር አንተ እዚህ ኢትዮጵያ ውስጥ እንደሚኖረው መሰለ እዛ ያለው ኑሮ እዛ ሀገር ይኸውልህ የፈለከው ነገር ተመቻችቶ የፈለከውን ነገር ያረከው የምትኖረው እዚህ ግን ሁሉ ጊዜ እንደስረኛ ለማውራት ራሱ በጣም የሚያስጠላ ሀገር ኃጢአት አትስሩ ማለት ነው እንዴ እንትን መጨናነቅ ማለት የት ነው ኃጢአት ምን አይነት ኃጢአት ሰራን ኢትዮጵያ ይቻገር ምድርሽ ሲጀመር የምርሽ እዚህ ስለኖርክ ነው እዛ እኛ ስንኖር ማለት ነው አሁን ገና ከመጣን በኋላ ራሱ ስንት ሰው አየው በስማም እንዴ አጎታችን ራሱ እንደዚህ እንኳን ነበርማ ደግሞ እሱ ከሰውም በላይ መላክ የሷ እህት እኮ አይመስልም የሷ የዚህ ሴትዮ ወንድም አይመስልም ሴትዮ ማለት ማንን ነው አንተ ማንን ነው የምትለው እናትህን ነው አዎ እናቴን ቻላልከኝ እንግዲህ እናትህን ሴትዮ የምትለው እናትህን ነው እናትህን ነው ሴትዮ የምትለው አሁን እኔ ራሱ ማለት ነው ወንድ ልጅ ነው አይደለ ወንድ ልጅ ነው አይደለ ታናግረኛለህ በደንብ እየሰማኸኝ ነው በደንብ አድርገህ ታናግረኛለህ እየሰማኸኝ ነው አይደለ ወንድ ልጅ ነው አይደል ወንድ ልጅ ነው አይደል አዎ እነግርሃለሁ በቃ ሴት ነኝ እኔ እነግርሃለሁ በቃ ሴት ነኝ እያልኩ ደጋገኛለሁ በደንብ አድርጌ ገና አፈራርጥሃለሁ እየሰማኸኝ ነው በደንብ አድርጌ ጠፈጥርሃለሁ ኦ ማይ ጋድ ማይንት ሀገር ነው የገባሁት እንደዚህ ሀገር ውስጥ ነው የሚኖረው አሳረ ዝም በይ ዝም በይ ዝም በይ ነጭ ነው ነጭ ያዙልኝ እሱ ያዙልኝ ተወኛ ትገብ ይያለሁ ተወኛ ጎረምሳው ፈልጌው ነበር ደግሞ እንደዚህ አሁን እንደ ወንድ ልጅ በደንብ እናወራለን በደንብ እንነጋገራለን እሷ ነበረች ያዘች ነነግረች ምን ማለት ነው ማለት ምን ማለት ነው ምንክነሽ ማለት ነው አውለቀኝ በእናትህ ወደዛ ገና ጠፈጠፈ ይኸውልሽ እሺ ወንድ ልጅ ነው አይደል እሺ ሴት ነኝ አልኩህ እሺ ሴት ነኝ አልኩህ እኮ ምን ስትል ነው ቆይ ምን ስትል ነው እንደዚህ ሆነ የመጣው ማለት ስትል እኔ ግራ እየገባኝ ነው እኮ ለማናገር ራሱ ቤተሰቦች ይቅርታ ለሚፈጠሩት የቃላት ስህተት ይቅርታ አድርጉልኝ በጣም ወንድ ብዬ ወይ ሴት ብዬ ማናገርም በቃ ግራ ገብቶኛል ምን ብዬ እንደማናገረው ራሱ ወይም ኦኬ ችግር የለውም የፈለከውን ቃል ተጠቀም አይደብረኝም ነኝ እንት ሲጀመር አንተ ወይ ይደብርሻል ወይ ይደብርሃል ብዬ አይደለም እኮ ነው እዚህ ጋር ለቃላት እየተጠነቀቅኩ ያለሁት እኔ ለቤተሰቦቼ ስል ለህዝቡ ስል እሺ ለማወራው ወሬ እየሰማኸኝ ነው አይደል ኦኬ እሺ በደንብ እንድትሰማኝ እፈልጋለሁ እንጂ ላንተ ስሜት ብዬ አይደለም አንተ ነፍሰ ገዳይ እሺ እየሰማኸኝ ምን ሆነ ነው የመጣሽው ትራንስጀንደር ነሽ አይደል አዎ አዎ እዚህ ምን አይነት ኮንፊደንስ ነው ዲሲ እኮ ትራንስጀንደር የተለመደ ነገር እኮ ነው ኖርማል ነገር ነው ለመጣሽ ወደ ኢትዮጵያ እንዴ አስገድደው ነው ያስመጡን እኛ እኮ መምጣት ፈልገን አይደለም እኛ ሀገራችንን መልቀቅ የምንፈልግ ሰዎች አይደለም ይኸውልሽ ዲሲ ይፈቀዳል አይደል እዛ ሀገርሽ ላይ እዛ ይፈቀዳል እንደዚህ መሆን ይፈቀዳል እዛ ሀገርሽ ላይ መሆን ትችላለሽ ያ እሱ እኮ ነው የምልህ ለምን እንደመጣን እየሰማኸኝ ነው አይደል እንሄዳለን አሁንማ እንሄዳለን እኮ ሲጀመር እኮ እሷች እኔ ለአባታችሁ ግን በደንብ አጨብጭቤያለሁ በደንብ ማለት መቁረጥ አይደለም እንጂ መቁረጥ አይደለም እንዴ መቅደር ነበር ያንቺ ሰውነት እየሰማሽ ነው አይደል ደስ ብሎኛል ባደረ እኔ ቤተሰቦች ማርያምን እኔ እንደዚህ አይነት ቅጣቶች ደስ ብሎኛል ያቁም ነበር ዛሬ ግን በጣም ነው ደስ ያለኝ እሱም እጁን አግኝቷል ምን እጁን ያገኛል አያችሁ የኛ በደል አልገባችሁም እኛ ገና ከመምጣታችን እንደዚህ አይነት ነገር ተፈጠረ
ምን ስታደርግ እንደ ልጅ አይተው አይደለም ታያሉት እንዴ እንደ ልጅማ ነበር እንጂ ተቀበሏችሁ እኮ ተቀበሉ ልጅነታችሁ ናፍቋችሁ መሰለኝ አይደል እንዴ ደውሎ ይጠሯችሁ 10 አመት ሙሉ አናግራችኋል ለምን እናግራችሁ ታዲያ እንደ ልጅ እዚህ እኮ እንዴት ሆነን እንዳደገን እኮ አንተ አልገባህም መጀመሪያ ከዚህ ስንሄድ ማለት ወይኔ በመዳህሪ የለም በቃ ማንንም አይቀበለንም ማንንም አያምነንም ገባህ መንገድ ላይ ስንሄድ ሰው በጣም ነበር እንዴ እኛ ትምህርት ቤት ገብተን ተምረን እንኳን ስንወጣ ጓደኛ አልነበረንም ገባሃል የሆነ ነገር እኮ አይምሮአችን ላይ እንትን ብሎ ሲጀመር በመሄዳችን በጣም ደስተኞች ነን እዛ በቃ እንጃ እንዴት ልንገር ደስ የሚል ነገር አለ እዛ እኔ ማንንም አያዩ እዚህ ጋር ከመጣታቸው ከውጪ መጡ መንገድ ላይ ብር የሚለምነኝ ሰው ሁሉ አለ ኢትዮጵያ እኔ አማርኛ መናገሬን ራሱ ጠሏል አጎቴ ነው ደግሞ እዛ ቋንቋችንን እንድንተው አይፈልግም ይሄን ነገር እኔ ትራንስጀንደር እሱ አማርኛ እንድተው ምናምን አይፈልግም ወግ ሲያጠብቅ ነው እሱ ደግሞ ትራንስስቶኒ ፈቅዶልሽ ጾታሽ ፈቅዶልኝ አይደለም ለምን ነገር ሰው እኔ ራሴን የምከተል ሰው ነኝ በራሴ ነው ሁሉንም ነገር የወሰንኩት ከማን ጋር ነው ግንኙነት የምታደርጊው ማለት ጾታሽን ነው ቀይረሻል ወደ ወንድ ግንኙነት እስከማን ጋር ነው የምታደርጊው ሳገባ ነው ከማን ጋር ከወንድ ጋር ከሴት ጋር ሴት ነሽ እኮ ተፈጥሮሽ ሴት ነው ታውቂያለሽ አይደል ሰው ያንን እያወቅሽ ከሴት ጋር ግንኙነት ማድረግ ትፈልጊያለሽ ያው ትራንስጀንደር ነኝ አይደል ሰዱም ነሽ ግብረ ሰዱም እትሽም እንደዛው ነሽ አይደል አዎ ሌዝቢያን አዎ እኔ ኮንፊደንሳችሁ እኮ ነው ደስ እኮ እኔ ግርም የሚለኝ ነገር እኮ እግዚአብሔር የሆነ በጣም በቃ የሆነ ልክ የሆነ ነገር የሚያደርጉ ነው የሚመስለው እዚህ ነው እኮ አልኩህ እኮ እዚህ በቃ ባህል ወግና እኛ አባታችን ወታደር ስለነበረ ምናምን አባታችሁ ወታደር እኔ ጸጉሬን ተቆርጬ ሲያይ ምናምን በቃ ቀወጠው ወይኔ ታዩ ማለት አበላላችሁ ምንድነው እንደዚህ አትብሉ ምናምን እኛ እንደዚህ ነገር አልገባንም በቃ ኢትዮጵያ ስንመጣ በትሪ ምናምን ነው የሚበሉት እንጀራ ምናምን ነው የሚበሉት እኛ እኮ እዛም እኮ እንበላለን እኮ እንጀራ ግን በቃ እንደዚህ ማሽቃበጥ ምናምን አንወድም ገባ እንዲህ ተጨማልቆ ምናምን ነው የምናየው ኦይ ታዩ ስንበላ የሆነ እንትን እንኳን ይዘን ገብተን ስንበላ እንዴት እንደሚያደርገው አርብሮ ነው ጾም ይለናል ጭራሽ ግዴታ ነው እንዴ ክርስቲያኖች አይደል ግዴታሽ ነው እኛ ዛም ጾም አላወቅንም አልለምርም እኛ ስንት አመት ሙሉ እሺ ቆይ አሁን እኔ በጣም እየከነከለኝ ያለው ነገር ምን ስታርጉ ይዟችሁ አባታችሁ ይሄን ነገር አደረገባችሁ አግኝተከው ነው እንዴ ምን አለክ ነገረኝ ሬሳውን አይደል ያገኘት ነገረኝ ሬሳው አግኝተው ነው እንዴ ሙርት ይዝብኝ እየቀለድሽብኝ ነው አትምታኝ እኮ እየቀለድሽብኝ ነው ወይ እያናገርኩ አይደል እየቀለድሽብኝ ነው ገለሽ የከታተፍሽውን አባትሽን ከየት አምጥቼ ነው የማናገረው ገለህ የከታተፍከውን አባትን ከየት አምጥቼ ነው የማናገረው እኔ እሺ ልቀቀኝ ምንድነው መልሽልኛ አውሪ ሰው እንደዚህ የማይከበርበት ሀገር መጥቼ ይበናል ይኸውልሽ እየሰማሽኝ ነው ምን ስታደርጉ ነው ያያዛችሁ በቃ ሴክስ ስናረጋገኘን እንትን ከትሽ ጋር አዎ ከትሽ ጋር ሴክስ ስታወሪው ይሰማሻል አይደል ራስሽ ጆሮሽ ይሰማል አይደል ይሄ አንቺ እንዳነኪኝ አንተ ራስህ ትንገር በዚህ ቆሻሻ የማጅን ቆሻሻ አንቺ እሺ በቃ የማጅን ቆሻሻ ተናገሪ እሺ ደግ የማጅን ቆሻሻ የኔ እጅ ነው ቆሻሻ የኔ ነው ያንቺ ቆሻሻ አዎ የኔ ነው ያንቺ አንተ በእናትህ እኔ በጣም መተውኛል አልኩህ እኮ ሴት ላይ ለምንድነው እጅህ እንደዚህ የምታነሳው ወንድ ነኝ አልሽ ምን አሳይክ ነበር ወንድ በሆንማ በቃ ሴት ነኝ አልኩህ አንዴ በቃ ሴት ነሽ
ጥሩ ቀልድ ነሽ። ጥሩ ነው። የምትቀልጂብኝ ቀልዶች ጥሩ ነው። አዎ ስልካችሁን አጥፉ። ይኸውልሽ እየሰማሽ ነው? ቀና ብለሽ አናግሪኝ አንቺ። ቀና እየመታኝ እኮ ቀና በይ። ገና ጠፈጠፈሻለሁ። ገና አዛርሽን አብራሻለሁ። እኔ እንጂ ቆሻሻ ካንቺ በላይ ቆሻሻ አለ እንዴ? ተፈጥሮሽን ቀይረሽ እኮ ነው የመጣሽው እኮ። በሰላም እኮ አይደለም የመጣሽው ከሀገርሽ። ካንቺ በላይ አለ እንዴ ቆሻሻ? ካንቺን በሶ ሰው ትንቀያለሽ? ካንቺን በሶ ሰው ትንቀያለሽ? አትምታይ በቃ። ገና ጠፈጠፈሻለሁ። ገና ጠፈጠፈሻለሁ። አላበዛውም እንዴ? ገና ጠፈጠፈሻለሁ። ነገርኩ። እቺን ሀገር ችግር ውስጥ አመከቷት። እውነትሽን አለቃችሁም። እስቲ ችግር ውስጥ አስገቢኝ በእናትሽ። መች ነው በእናትሽ? ነገሩ ሲጀመር ህግ የለም። ህግ ቢኖር ኖር የተፈጸመበት ነገር ይታይ ነበር። ህግ ትያለሽ? ምጸጸት መስሎክ ነው? አልጸጸትም ነኝ። አባትሽንም እናትሽንም እኮ ነው ልግይ እንትን እኮ ያልሽው እኮ እንዴ። ቤተሰብሽን እኮ ነው ገለሽ እኮ አባትሽን ገለሽ እኮ ነው እየኖርሽ የነበረው እኮ። ቀና ብለሽ አናግሪኝ አንቺ። አይኔን እያየሽ አናግሪኝ። በእናትህ አይኔን እያየሽ አናግሪኝ። ድጋሚ አልለውም ይሄን ቃል። እያናገርኩሽ እኔን ንቀሽ መሬት አትይ። እንዳከብርክ ነው የፈለከኝ እንደዚህ እየቀጠቀጥከኝ? እኔ ማክበሬ ነው የማወራሽ። እኔ የሰራሽውን ከሰራሽ በኋላ አይገርምሽም? በጣም እኔ ማክበሬ ነው የማወራሽ። ይኸውልሽ አንድ ነገር ልንገርሽ። ወደዚህ ነገር ውስጥ እንዴት እንደገባሽ በምክንያት እንደገባሽ ይሄንን ነገር አብራርተሽ እንድትነግሪኝ እፈልጋለሁ። እናትሽን በማስፈራራት አባትሽን በመግደል መቀመቅ ነው ማወርድሽ። እየሰማሽ ነው አይደል? ይሄ የምትይው አማርኛ እዛ አይሰራም። እዛው ሀገርሽ ላይ ትነጋገሪበታለሽ። እዛው ሀገርሽ ላይ ትጨራረሻለሽ ጉዳይሽ። እየሰማሽ ነው አይደል? ይሄ ኢትዮጵያ ነው። አሁን ደግሞ መርማሪ ቴዲ እጅ ላይ ነው ወደቅሽው። እየሰማሽ ነው አይደል? ኦኬ አንጠልጥዬ ነው መጥልሽ እዛ። እየሰማሽ ነው አይደል? በጣም እንድታዳምጪኝ እፈልጋለሁ። እኔ አይደለሁም እስር ቤት ሁላ ስትገቢ ታሳሪ ነው እንዴት እንደሚያይሽ ታያለሽ። ጾቴን አስቀይሬ ነው ብለሽ የምታወሪበት በኮንፊደንስ የምታወሪበት ቦታ አይደለም ያ። እየሰማሽ ነው አይደል? የኢትዮጵያ ወንጀለኛ ራሱ ክብር አለው ካንቺ። ክብር አለው። እዛ ስትገቢ እንዴት እንደሚያዩሽ አሳይሻለሁ። እኛ ታሳሪ ሁላ እንዴት እንደሚጸየፍሽ አሳይሻለሁ። እንደዚህ ቆሽሸሽ መተሽ ሰው ልትነቂ ደግሞ አትሞክሪ እሺ? ወንድም ሁኚ ሴት አይመለከተኝም። ገባሽ አይደል? እየሰማሽ ነው? እየሰማሁህ ነው። እንዴ አታመናቀኝ። በደንብ አዳምጪ። መስቲ እዚህ ስራ ውስጥ እንደዚህ አይነት እንደዚህ ብልት ማስቀየር አይደለም። ይሄ አይነት አስተሳሰብ የመጣልሽ መስቲ ነው የሚለውን ነገር እንድትነግሪኝ እፈልጋለሁ። ሰማሽኝ አይደል? ቀጥይ። ነገርኩህ እኮ እኛ ምንም ሀሳብ ኖሮን አልመጣንም። አንደኛ ነገር ሂዱና ጠይቋቸው ነው የተባልነው እኮ ሀገርሽ ላይ አንቺ ጆሮሽ ይሰማል አይደል? ያዳምጣል አይደል? ሀገርሽ ላይ እዛው አሜሪካ እያለሽ ዲሲ እያለሽ ምን ስትይ ነበረ? ይሄ ነገር አይመሮሽ ውስጥ የመጣው አጎትሽ ነበር የገፋፋሽ ወደዚህ ነገር አይደለም? አልተናገርኩም ብለሽኛል አይደል? ምን ስትይ ነው ወደዚህ ነገር ውስጥ የገባሽው? ምን አይተሽ ነው ወደዚህ ነገር ውስጥ የገባሽው? ምን አይተሽ ነው? ማንኛውም ሰው የሚያደርገው ነገር ስለሆነ በቃ ጀስት እነሱ ያደረጉት ነገር አይቅርብኝ አይደል ነገር አረኩኝ። ኦኬ። ከዛ ደግሞ ከጓደኞቻችን ጋር በጣም እናሲዝ ነበር ክለብ ነው። ስለዚህ ከዛ ለመብላት ስል ጾታሽን ይቀየርሽ? ገንዘብ ነው። አይ እስካሁን ድረስ ከሰው ጋር መነጋገር ነበር የመሰለኝ። ቤተሰቦች ከዚህ ልጅ ጋር ወይንም ከዚህ ልጅ ጋር ከዚህ ግለሰብ ጋር ከዚህ በላይ መነጋገር የምችል አይመስለኝም። ቤተሰቦች ያቺኛዋን ደግሞ አስገብቼ በደንብ ማናገርላችሁ ነው የሚሆነው። ተነስ ወይ ተነሽ። ልቃቀኝ። አስገቧት። ግቢ ቁጭ። ቀስበል እንጂ ምንድነው እንደዚህ? እዚህ ሀገር ሲባል በቃ ለሰው ልጅ ሪስፔክት የሚባል ነገር የላችሁም ሲጀመር። እሺ ሪስፔክት ያለሽ ልጅ፣ ያ ስነ ስርዓት ያለሽ ልጅ፣ በጥሩ ስነ ምግባር ያደግሽ ልጅ ስላወራው ነው። በቃ የምርሽን ነው? ያ ማይ ጋድ እኔም በጥፊ ይኸውልሽ፣ ቀደምም እኔም በጥፊ ብለሽ ነው የሄድሽው። አሁንም በኋላም እጠፈጥፍሻለሁ። እየሰማሽ ነው? ይገባል። እስካሁን እዚህ እዛም ሳደግ ሆነ እዚህ አንድ ሰው ፊት ሄጄ ነው ተያቀምሽ። ከዚህ በኋላ ትለምጃለሽ። አይዞሽ። ይሄ አሜሪካ አይደለም፣ ዩኤስ አይደለም።
ዲሲ አይደለም እየሰማሽ ነው አይደል? እኮ እንዳሉንማ አሁን ያለሽው ኢትዮጵያ ውስጥ ነው። ቴዲ እጅ ላይ እየሰማሽ ነው አይደል? ቴዲ እጅ ላይ ያለሽው። እሺ ዶንት ታች ሚ ጂ አትንካ። መንካት የደብሮሽ ነው አይደል? መንካት የደብሮሽ ነው። እንዳትነካኝ መንካት የደብሮሽ ነው ወይ? እንዴት ዝግነን እያላችሁኝ እንደሆነ እንዳትነካኝ። መንካት አልፈልግም ነበር። እየሰማሽ ነው አይደል? መንካት አልፈልግም ነበር። እያዳመጥሽ ነው አይደል? ለሴት ልጅ ክብር የላችሁም በቃ እዚህ ሀገር። ለሴት ልጅ ክብር የምትፈልጊው ይሄን አይደል? ይሄን አይደል ወይ? እሺ በቃ ይሄንን ነው አይደል የምትፈልጊው? ይሄንን ነው አይደል ወይ የምትፈልጊው? ይሄንን ነው ወይ የምትፈልጊው? በምን በተረገመሽ ቀን ነው ወደዚህ ሀገር የመጣ ነው ግን? እያዳመጥሽ ነው? እያዳመጥሽ ነው? እንካ ሰዓት ተበጥቶ በደንብ አዳምጪ። ያገናው ተለርኩስ እየሰማሽ ነው አይደል? ስትሰሪ ነበር እያንዳንዱ ነገር የምናውቀው ነገር ነው። እስካሁን ምን ይሰራል ነገር አለ? እዛ ከሀገርሽ ይዘሽ ጎትተሽ የመጣሽውን ሰይጣን ማለት ነው። እዛው ሀገርሽ ላይ ትመለሻለሽ። እየሰማሽ ነው? ለቀሽ ልጅሽን አዋሪ። ዶንት ታች ሚ። ከዚህ በኋላ ጫፊ እንዳስነካ ገና ጠፈጠፈሽ አሳርሽን አበላሽ። እኔ ወንድ አይደለሁም ደግሞ አንቺን አሳርሽን ካላበላሽ ወንድ አይደለም። አንተ እጅ የምነካ ሰው አይደለሁም። እሺ ኧረ እባክሽ በኔ እጅ እኔ እንዴት ነው የሚያረጋችሁ? እንዴት ነው ሰው የምታዩት? ሰው ነው የሚያረጋን። እናንተ ናችሁ እንጂ እዚህ የረከሰ ሀገር ላይ እየኖራችሁ የማይሆን የሰው አስተሳሰብ እናንተ ነው ለምዳችሁት። እዛ መታችሁ አንድ ሳምንት እንኳን ብቆይ ይገባችሁ ነበር። ድሮም እዚህ ሀገር ይሄ አጎታችሁ ነው ጨቅጭቆ ጠይቃችሁ ካልመጣችሁ ብሎ ይላካኝ። ጥሩ ችግር የለውም። እዚህ ሀገር የመመለስ ሐሳብ የለንም ነበር። እኛም በነገራችን ላይ እኔ በበኩሌ እኔ ህዝቡን ወክዬ የምነግርሽ ነገር ምን እንደው ተቀልሽ እኔ ብቻ አይደለም ይሄ አስተሳሰብ የህዝቡ ማስተሳሰብ የምትለው ምን ፈይዶልህ ነው ይሄን ያህል እንደዚህ መስመር አትለፊ። እየሰማሽ ነው? መስመር አትለፊ። ገደብ ሊኖርሽ ይገባል። እስካበጀውልሽ ገደብ ነው ልትሄጂ የምትችው። እየሰማሽ ነው አይደል? አንተ ምን አይነት ምንድነው? እየሰማሽ ነው? አሳርሽን አበላሻለሁ። ልቀቂ፣ አትንካኝ፣ ልቀቂ። አሳርሽን አበላሻለሁ። አሁን ልትመታኝ ነው? ካስፈለገሽ እጠፈጥፍሻለሁ። እሱን ነው ያለ። እስከ መስመርሽ ነው ልትሄጂ የምትችው። ወጣ አትርገጪ። እየሰማሽ ነው አይደል? ምን አይነት ሰው እንደሆንሽ ምን አይነት ባህሪ እንዳለሽ በደንብ አውቃለሁ። እየሰማሽ ነው አይደል? ሌዝቢያን እንደሆንሽ አውቃለሁ። ኢትዮጵያ ውስጥ እንደዚህ ነገር ወንጀል ነው። ኢትዮጵያ ውስጥ እንደዚህ አይነት ይሄ አንድ አይነት ጾታ ግንኙነት መፍጠር ማለት በጣም ትልቅ ወንጀል ነው እየሰራችሁ ያላችሁት። እዛው ሀገርሽ ላይ እዛው ነው ለምደሽ የመጣሽው፣ እዛው ተንኳተሽ ተበለሻሽተሽ የመጣሽው። እዚህ ኢትዮጵያ ውስጥ ግን አታመጪው ይሄንን ነገር። እየሰማሽ ነው አይደል? ምንድነው ኢትዮጵያ ስትባሉ ወግና ባህል ታበዛላችሁ በጣም። ይሄ ስራና እንትን ነው በደንብ አድርገን። ለዛ ነው ንጹህ አይምሮና ንጹህ ጭንቅላት ያለን። እየሰማሽ ነው አይደል? እንደናንተ አይነት የተበላሸ የወረደ ጭንቅላት አይደለም ያለን። ቅርታ እየሰደብከኝ ነው ገብቷላ? እየሰደብከኝ ነው። ማን እንደሆነ ካወቅክ አይመስለኝም። ማንነትሽ ምንም አይሰራልኝም። ምን የተከበርኩ ሰው ነኝ። ኦኬ በነፃነት ያደኩኝ እንደዚህ ቁጥብነት እንኳን ማለክ ሰው ነኝ። ዛሬ ገና አሁን መጣ አንተ እኛ ላይ ልትፈነጭ ትፈልጋለህ? መፈንጨት አይደለም እኮ አልኩሽ። መፈንጨት አይደለም። እየሰማሽ ነው? መፈንጨት አይደለም። እየሰማሽ ነው? ይቅርታ። በደንብ አድርጌ እቀጠቅጥሻለሁ። እየሰማሽ ነው? በደንብ አድርጌ እቀጠቅጥሻለሁ። እየሰማሽ ነው አይደል? በደንብ አድርጌ እቀጠቅጥሻለሁ። በደንብ ማለት ነው። እየሰማሽ ነው አይደል? እየሰማሽ ነው አይደል? በደንብ አድርጌ እቀጠቅጥሻለሁ። እየሰማሽ ነው አይደል? በደንብ ተነሽ ቁጭ አትጎተሽ። እየሰማሽ ነው? በደንብ አድርጌ እጠፈጥፍ። ምን አይነት በተረገመ ቀን ነው ግን እዚህ ሀገር ተመልሼ እግሬ ረገጠ። መጸጸት አለብሽ። ጋዜጠኛ ቴዲ ላይ ነው የጣለሽ። እየሰማሽ ነው? ጋዜጠኛ ቴዲ ላይ ነው የጣለሽ። ዝም በይ። እዛ ከዚህ ይዘሽ የመጣሽውን ሰይጣን ይኸውልሽ ይዘሽው ማለት ነው። ትመለሻለሽ። ከዚህ በኋላ ይዘሽው ትመለሻለሽ። ቤተሰቦችሽን አባትሽን ነው የገደልሽው። አንቺ አውሪ። አባትሽን ነው የገደልሽው። ዳጋረኩኝ እንኳን ገደልኩት። ምን ማለት ነው? ደግሞ አባት ነው እንዴ? እኔ እንደዚህ አይነት አባት አይቼ ማለት ነው። ምን እንዳደረገን ታውቃለህ? ምን አደረገሽ? ተናገሪ። ምን አደረገሽ? ሳታውቅ ነው ዝም ብለህ እኮ አውሪ። እኔ እሱም ብሆን ማለት ነው ጡትሽን አይደለም የምቆርጠው፣ አንገትሽን ነበር የምቆርጥልሽ። ማን ስለሆንክ አንገትሽን ነበር የምቆርጥልሽ። ታረገው ነበር እሱማ። አሁንም ቢሆን እሱ አባት ነው ተብሎማ ከተወራ
ይኸውልሽ እየሰማሽ ነው እሱ በጣም ልጆቹ ስለሆንሽ አሳስቶት ቤተሰቦች እኔ በሆን የምር ይችል የዚህ ልጅ አባት እኔ በሆን ይኸውልሽ እየሰማሽ ነው አባት ስለሆነ ሳስቶልሽ ነው በጡትሽ የተፋታሽ እኔ በሆን እሱ አባት ከተባለማ ያንገትሽን ቆርጬ የምጠልሽ እየሰማሽ ነው እኔ መንካት መብት የለምሽ እንዳትነካኝ ከዚህ በኋላ ጫፌ እንድትነካኝ አልፈልግም አንድ ነገር ስሚ አዳምጪ መቀመቅ ነው ይሽምሩ መቀመቅ እየሰማሽ ነው አይደል እሱን የማድረግ መብት አለ ለዛሽ ለእህትሽ ነው ለወንድምሽም ነግሬያታለሁ እዚህ ኢትዮጵያ ውስጥ ማለት ነው ታሳሪ ከናንተ ንጹህ ነው አንተ እኔና እሱ እንደገና አልገባምሽ እንዴት አድርገሽ ነው ተናገሪ እስቲ እንዴት አድርገሽ እዛ ሀገር እንደዚህ ያለ መሰል እንደኛ እኮ እዛ ዲሲ ስንኖር ማለት ነው መፈታ ማለት በቃ አላ ከጓደኞቻችን ጋር ክለብ እየወጣ ምናምን መዝናናት ነው የለመደው እዚህ እንደዚህ እስረኛ ሆነን እንቆይ መሰለ እንዴ ዘና ብላም ብለሽ መምጣት ነበር የምትፈልጊው ያ ጠዋት እንወጣለን ከጓደኞቻችን ጋር ዘና ፈታ ስንል ማታ አምሽተን እንገባለን በቃ አለቀ ምንም እዚህ ሀገር ግን እስር ቤት ሆነብሽ ተሰቃይሽ አንተ እኮ የዚህ ሀገር ኑሮ ማለት ነው በቃ ለትንሽ ጊዜ መተብታየው እቺ ሀገር ናት ብለ ራሱ አታስብ ኢትዮጵያ ነው እንደ ሀገር ነው እንደምትቆጥሯት በነገራችን ላይ ከዚህ ከኢትዮጵያ ብዙ ከዚህ የሄዱ ሰዎች አሉ እዛ አሜሪካ ላይ ቆርበው ምን ብለው ወደ ቤተክርስቲያን ወደ ሃይማኖታቸው ሄደው የሚኖሩ ብዙ ህብረተሰብ አለ ብዙ ማቆሷለን በበኩሌ ማለት ነው እንዳንቺም ደሞ አለ መረን የሚያጣ እንዴት እንደሆነ አልነገሩ ጓደኞቻችንን ባየ ማለት ነው ሃይማኖታቸውን ጠብቀው የሚኖሩ ብዙ ሰዎች አሉ እያልኩሽ ነው አንቺ ግን ይሄ ህሊና ጭንቅላት ስለሌለሽ እዛ ሄደሽ እርምጥምጦሽ ቅርታ እርምጥምጥ አይደለም በመጀመሪያ ሲቀጥል ደግሞ እኔ እንደዚህ አይነት ነገር በቃ አይመቸኝም አንተ እዛ በቃ ጓደኞቻችንን ብታያቸው ምን ልትል ነው ዘና ፈታ ያሉ ሰዎች እንደዚህ ጨነነቀ ያሉ ምን አይወዱ አንተ ግን እዚህ አመተ ዛሬ እንደዚህ ስቀጠቀጠ ነው ልክ ሰውነቴ ራሱ እንደዚህ ድንጋይ ነው ነቃች እንዴ ነቃች እሺ አሁን ምን እናናገራት ይሆናል እሺ እሺ እየሰማሽኝ ነው እናትሽ ነቅታለች ጉድሽን ያሁን ሁሉ ነገር ችግር ያደረግሽባት እናትሽ ነቅታለች አይኗን ማየት ትቻለሽ ግን ለምንድን ነው ማለት እሷ እናት ናት እንዴ ደግሞ እስካሁን ማሳዝናት ምን ማለት ነው አንቺ ምን ማለት ነው እሷ እናት ናት እንዴ ማለት ምን ማለት ነው እሷ እንደ እናት ነው የምትቆጥራት እሷ እናት ማለት ለቀቀኛ እንካይ ውጪ ለቀቀኝ ውጪ ቤተሰቦቼ እንግዲህ እነዚህ አውሬ ናቸው እኔ ሰው የማይመስሉኝም ሰይጣን ናቸው ከዛው ሀገር ይዘውት የመጡ መንፈስ አለ እኔ ደግሞ መቀመቅ አውርዳቸዋለሁ እነዚህ ሰዎች ቤተሰቦች ብዙ ንግግር አላብዛ እህታችን ወይንም እናታቸው ነቅታለች እሷን የምናነጋግር ነው የሚሆነው ስለተፈጠረው ነገር ስላለ ጉዳይ የምናነጋግራት ነው የሚሆነው ስለ ሪሶም ጉዳይ ቀደም ፌንት ወድቃብን ነበር ሙሉ ለሙሉ ሳንጨርሰው ነው የወደቀችብንና እሷንም የምናነጋግር ነው የሚሆነው ቤተሰቦች እንግዲህ ወደ እሷ እንሂድ አብራችሁን ቆዩ መቅደስ ማለት እየተሰማሽ ያለው ስሜት አሁን እንዴት ነው ቅድም እያወራሁሽ ትንሽ የነበሩት ነገሮች የነበሩት ድንጋጮች በሁኔታው ግራ መጋባትም ሊሆን ይችላል ራስሽን ስተሽ ነበረ አሁን ስትነቂ ነው ልናናገርሽ የመጣ ነው መቅደስ እንግዲህ እንድትረጋጊ ይፈልጋለሁ ራስሽን እንድትይ ይፈልጋለሁ እሺ መቅደስ አሁን ቅድም የተፈጠሩትን ነገሮች ታስታውሻለሽ አይደል አስታውሳለሁ ምን እንደሆነ ምን እንደተፈጠረ ሁሉም ነገር ታውቂያለሽ ለመጨረሻ ጊዜ ከመውደቅሽ በፊት የተፈጠሩትን ነገሮች ታስታውሻለሽ ያው ሲያስገቡኝ እኮ እዚህ ቤት ውስጥ እኮ አውቃለሁ ግን የሆነ ነገርን መጥቶኛል መሰለኝ ዞርብኛል ሁለቱም ስለሆኑ ወገቤም እንደነገርኩ ያመኛል አንድም ቀዝቃዛ ላይ ነው ያስቀመጡኝ ሲሚንቶ ላይ ነው ግርግዳውም ብሎኬት ነው እዛ ላይ ነው ያስደገፉኝ ብረቱ ወገቤን አሞኛል ምንም እንዳልናገርም አፌን አድርገውት ነበርና ለረጅም ሰዓት እንደውም በቃ ተኝቻለሁ ካልጋም አጠገብ መሬት ላይ ስላስተኙ ራሴን አስደግፌ አልጋው ላይ ተኝቻለሁ ስነቃም በሩ ተዘግቷል በሌሌ እንዳልጣራም አፌን በፎጣ ነገር አስረውታል
መቅደስ እስቲ ተንፍሽ እስቲ ተነፈሳል ስንጠይቅሽ አሁን እየጠየኩሽ ያለሁት መቅደስ ከዛ በኋላ እኛ አግኝተንሽ አውጥተንሽ ብዙ ነገሮችን አውርተን ብዙ ነገሮችን ተነጋግረን ብዙ ነገሮችን አሳልፈናል መቅደስ አግኝተንሽ ነበር ሲሚንቶ ላይ ቁጭ ብለሽ አግኝተንሽ ነበር ብዙ ነገሮች ተፈጥረዋልና አንቺ ላይ ምን ሲያረጉብሽ እንደነበር እነዚህ ልጆች ምን ሲያረጉሽ እያንዳንዷን ነገር ነግረሽኝ አውርተናል እኮ መቅደስዬ አሁን ምን መሰልሽ የተፈጠረብሽ ስለ ባለቤትሽ አሟሟት ነግረሽኝ ነበር እና እንዴት የት እንዳለ ሬሳውም ስጠይቅሽ ቤት ውስጥ ይሆናል ፈልግ ብለሽኝ ነበር መቅደስ እየመጣልሽ ነው እያስታወስሽ ነው እኔ ቤት አልኩኮ እኔን አፌንም ማፈኑትኝ የሆነ ነገርን መተውኛል ይመስለኛል ምክንያቱም ራሴን ስቻለሁ ራሴን ስለሳትኩ ነው ለሁለት በገመድ ነው ያሰሩኝ አሁን እጅን በጣም ነው የሚያመኝ አይተናል በገመድ አስረውኛል በቃ ሲሚንቶ ላይ ስላስቀመጡኝ በቃ ሰውነቴም ደንዝዟል በቅዝቃዜው ጭንቅላቴም ይጮህብኝ ነበር በዛው እንቅልፍ አሻልቦኛል በቃ እምሰማውም አንዳች ነገር የለም አዎ መቅደስ አሁን ምን መሰለሽ ያን አሁን የምትነግሪኝ ነገሮች እንዳለ አይተናል ሆነዋል መተናደነሽ እንትን ብለንሻል አግኝተንሻልኛ ከዛ በኋላ ብዙ ነገሮች ተፈጥሯሉ ነው የምልሽ ከዛ በኋላ አናግረንሽ ነበር ትንሽ ተውስታሽ ወደ ኋላ እንትን ብሎ ነው መሰለኝ በሰዓቱ እና የባለቤትሽን አሟሟት እየነገርኩሽ ባለበት ሰዓት ነበር ራስሽን ድንገት ስተሽ የነበረውና አሁን ደግሞ ራስሽን ከሳትሽ በኋላ አንስተንሽ እዚህ ይዘንሽ መተናል የተፈጠሩት ነገር እነዛ ነበሩ እና ምን እንዳደረጉሽ ነግረሽናል ምን እንደሆነሽ ነግረሽናል አገኘሁት ነው ያልከኝ እሱን አዎ አግኝቻለሁ መቅደስ የት ነው ያገኘኸው እንድትረጋጊ ማለት ሬሳውን ያገኘኸው አዎ ግን ነገሮች መተውልሻል አይደል እያስታወስሽ ነው እኛ መተን ነበር እኛን አግኝተሽን ነበር አውርተናል ትክክል እኮ ፈልግ ብዬ ሁሉ እኮ ነበር አዎ ከዛ ፈልጌ መጥቼ ደግሞ መቅደስ ስለ ባለቤትሽ እየነገርኩሽ ነው በድንገት ራስሽን የሳትሽብኝ ገባኝ እንዴት ይዘውት ወጡ ሬሳውን እንዴት ቻሉት ተሸክመውት እንዴትስ ሰው ግቢ ነው እንዴትስ አወጡት በመኪና ወዴትስ አደረጉት ቀደም እሱን እየነገርኩሽ ባለበት ሰዓት ነበር እንትን ያልሽብኝና አሁንም ደግሞ አሁን ማወቅ ይኖርብሻል ደግሞ ግዴታ ስለተፈጠሩት ነገሮች ማወቅ ይኖርብሻል እና ግዴለም የት ነው ያደረጉት እሺ እንድትተነፍሽ ይፈልጋለሁ ራስሽን እንድታረጋጊ ይፈልጋለሁ ረጋ እንድትይ ይፈልጋለሁ እሺ ቀበሩት ወይስ እሺ ተረጋግተሻል ግን መጀመሪያ የቅድሙ ነገር እንዲፈጠር አልፈልግም መቅደስ ደህና ነኝ አሁን የወገቤ ህመም ነው እንጂ ደህና ነኝ እሺ እንደዛ ከሆነ ውሃም አለ ውሃ ሰጥሻለሁ እሺ እሺ ያው ውሃ ከፈለግሽ ያዡና ሲጣማሽ ትጠጫለሽ እንጂ የት ነው አሁን የታረገው ሬሳውን ያገኘነው እዚሁ መኝታ ክፍል ውስጥ መኝታ ክፍል እኮ ይሄ ነው ቁም ሳጥን ውስጥ ነው የቱ ቁም ሳጥን ያገኘንበት አገኛኘት ነው ይበልጥ ነገሩን የሚጎዳው እኮ አሁን ሰውነቱም ልክ ሆኖ አይደለም ያገኘነው ተቆራርጦ ነው ያገኘነው መናገር አልነበረብኝም መናገር አልነበረብኝም ሁለታችንም አንድ ቤት ውስጥ ነን ወይኔ በስመ አብ ለምንድን ነው እንድጸጸት የምታደርገኝ እኔንስ ማለት ሩጫ ለዛቸው ነገር ያውቃሉ በሽተኛ ነው ወገቤ
ይኸውልሽ ተረጋጊ መጀመሪያ ቆይ እንደዚህ አይደለም እኮ አይደለ እንዴ በቃ የሆነው ሆኗል አይደለ እባክሽን ተረጋጊና እናግሪኝ እባክሽን አንድ ደቂቃ ብቻ አስጭኝሽ አንድ ደቂቃ ብቻ አስጭኝ አንዴ ተረጋጊሽ ያናድ በካመናቸው ወገብ እኮ በሽተኛል እጅግሬን በገመድ አሰሩኝ ጭንቅላት የመቱኝ ወይኔ የወለድኳቸው ናቸው እኮ በስፌት እኮ ነው የወለድኳቸው ልጆች እሺ ተረጋጊና እንነጋገር እንዴት ነው ነገሩን ልንፈታ የምንችለው በዚህ ሁኔታ ታዲያ እንዴት እንፈታዋለን እሺ ንገሪኝ እሺ ችግር የለውም ንገሪኝ ባንቺ መንገድ ሄደን ነገሩን መፍታት ከቻልን እሺ ንገሪኝ ማተው ጨርሱኝ እኔን መኖር ያልጠቅም ለምን እሺ ለምን ወይ ባሌለ ምን ተቀባል ምን ማለት ነው አይምሮ የማይቀመጥ ወዴት ተጣፋ እሺ አታዳምጪኝም እሺ ምን ምሪያም ምን ነግርሽ ነገር አለ መቅደስ ሰውም ጉዴ ይኸውልሽ ስሚኝ ቆይ እሺ ተረጋጊ ቆይ እሺ ስሚኝ አዳምጪኝ ሌላ የማወራው ነገር አለ እኮ እያልኩሽ እኮ ነው እንዴ አስጨርሽኛ እኔንም ይገባኛል እረዳለሁ እኮ እሺ አንድ ደቂቃ ብቻ ይኸው አንድ ደቂቃ ብቻ በቃ እኔ እንዲህ እንድትሆኝ አይደለም ማለት እንዲህ አትሆኝም ማለት አይቻልም አውቃለሁ ባህል ነው ረዳት ነው ብዙ ጊዜ አብሮ የቆየ ሰው ነው በፍቅር ረጅም ጊዜ ኖራችኋል ይገባኛል ልጆቹ ምን ሆነዋል ወይኔ በስማ ወይኔ ልጆቹ ምን ሆነዋል ኧረ ምንድነው ተከትበው የመጡት ኧረ ምንድነው የተወጉት ማልፌ ሰው የገዛ አባቱን ይጎግ ይገላል በስማ እንረጋጋና ስላለው ሁኔታ ማውራት አለብን ምንን ማድረግ እንደምን እያንዳንዷን ነገር መነጋገር አለብን ምክንያቱም ያንን ሬሳ ምን እናርግሽ ያን እንደዛ ሆኖ ምን ነው ሬሳ ተቆራርጦ ምን ነው ሬሳ ምን እናርግ ካንቺ ጋር መነጋገር ይኖርብናል ስለሱ ማውራት ይኖርብናል አይደል እንዴ ሲሰማ ምን ይላልው በቃ እሱ ነው የመጡት ልጆቹ ገለቁም ሳጥን ከተቱት ከዛ ሰው እኮ ስለሱ ምን ነጋገራ ታዲያ እንደዚህ በመሆን አይደለም በመረጋጋት አይደለ በመተንፈስ እስቲ ምን ላድርግ ብሎ በማሰብ ነው አይደለ መፍትሄ የሚመጣው በቃ ሆኗል አንዴ ነገሩ ሆኗል ልጆቹ ተበላሽተው ነው የመጡት እንግዲህ ምንም ማድረግ አንችልም ስለዚህ ነገሮቹን ደግሞ ተደጋግረን ማስተካከል ስላለው ሁኔታ ማውራት አይደለ በቃ ይሄ ነው የሚጠበቅብን ስለዚህ እንድትረጋጊ እፈልጋለሁ እኔ ሁኔታዎቹን እነዛም እንግዲህ ልጆችሽንም ወደሚገባቸው ቦታ ወስደናቸዋል ምን ልጆች ይላቸዋለሁ ከዚህ በኋላ የገዛ አባታቸውን ከትፈው የገዛ ቁም ሳጥኑ እስከከተቱት ምን ልጆች ይላቸዋል የወለዳቸው አባታቸውን ያሳደጋቸው አባታቸውን ስንት በጫካ ስንት በዱር ለነሱ ብሎ ስንት ሰዓት አልፎ መጥቶ ለዚህ ያበቃቸው አባታቸው ምን ብዬ ሶስ ቢሰማ ምን ይለኛል ምን ሆነ ሞተ ስላለው እነሱስ ምን ሆነ መጡስ ብዬ እናገራለሁ ለሶስ እንዴትስ ብዬ እዚህ ሰፈር እኖራለሁ መኖሪስ ምንድነው ጥቅማውን ከዚህ በኋላ ምንም እኮ የለኝም እኮ ካንቱ እኮ ነኝ ወልጅ አልታደልኩም አግብቼም ባሌን ይሄው አጣሁት መቅደስ እኔ አንድ ነገር እንድትረጅኝ እፈልጋለሁ ሁሉም ሰው ሲኖር ነው ሁሉም ነገር የሚኖረው ማለት የሆነው ነገር ሆኗል ተፈጠረው ነገር ተፈጥሯል አሁን ተመስገን አንቺ በህይወት አለሽ ተመስገን ተርፈሻል ስንመጣ በህይወት ነው ያገኘንሽ ስለዚህ አንቺ ደግሞ ራስሽ ላይ ልጆች ምን ሆነው ይሆን እንደዚህ ሆኑት ብለሽ እዛም ያለው አጎት ተብየውም እንግዲህ ስለ እሱንም ማናገር ስለተፈጠረው ነገር መፍትሄ ለመስጠት እሱም ስላወቀን ያባረራቸው ገዛ ስንት አመት ሙሉ ደብቆ ይሸሽጎኝ ምን ነው ሚስጥሩን እንኳን ቢነግረኝ ምን ነው እንደዚህ ተበላሽቷል ቢለኝ እኔ እኮ ይጠነቀቅ ነበር አዎ ብቻ ወዴት አደርጋቸዋለሁ ምንድነው ብዬ ስቀበላቸዋለሁ ልጆች ለነሱ ብዬ እኮ ከዘመድ ርቄያለሁ ለነሱ ብዬ እኮ ከስንት ሰው እኮ ተቆራርጫለሁ እኮ ከማን ጋር ስኖራለሁ ከዚህ በኋላ ምንስ አለኝ ምንስ ህይወት አለኝ ነው ከዚህ በኋላ መኖሬም እኮ ጥቅም የለውም እኔ ከዚህ በኋላ መቅደስ እኔ እሱን አይደለም የምፈልገው ከዚህ በኋላ ደግሞ አዲስ ሴት እንድትሆኚ ነው የምፈልገው ጠንካራ እንድትሆኚ ህይወት ይቀጥላል አንድ ነገር ተፈጥሯል ተብሎ ስሚኛ አንድ ነገር ተፈጥሯል ተብሎ ህይወት ትቆማለች ማለት አይደለም ያንቺን ህይወት እኮ የቆየው እኮ ፈጣሪ ፈልጎት እኮ ነው እስቲ በግድ ውሰደው ፈጣሪ ህይወቴን አልፈልግም አይባልም አይደል እንዴ
ስለዚህ ፈጣሪ ያስቀመጠውን ነፍስ ደግሞ በግድ መውሰድ አያስፈልግም። በቃ አንቺን ያስቀመጠበት ምክንያት አለው። ስለዚህ አንቺ ደግሞ ራስሽ ላይ መስራት ስለ ልጆችሽም ያለውን ነገር እኛ በአግባቡ እንጨርሳለን። ስለተፈጠሩት ነገሮች እንጨርሳለን። ብቻ አንቺ ራስሽ ላይ እንድትሰሪና ራስሽ ላይ ትኩረት እንድታረጊ ነው የምፈልገው። እና ደግሞ አሁን ስለ ቀብሩ ስነ ስርዓት ስለሚፈጠሩት ነገሮች ስለ ለቤተሰብ መደወል ይሄንን ነው በቃ እንድታስብ የሚፈልገው እንጂ እኔ ምን አደርጋለሁ እንድትይ አትፈልግም። የገዛ ልጆቹ ከተፉት ልበል ለምን ስንምናገረው ተወኝ እስኪ ተወኝ አልደረሰብህም አንተ ምን ብዬ ነው የምናገረው? እሺ ቤተሰቦቻችን እንግዲህ በዚህ ሁኔታ ላይ ለእናንተም ልጆቼ መጡልኝ ብዬ ማጠቃለያ መስራት ከብደኛል። እዚች ጋር እናቆማለን። ለእናንተ ለብቻችን እንነጋገር ይሆናል። ቤተሰቦቼ ለየትኛው ቤተሰብ ነው የምናገረው? ተረጋጊ። እሺ ተረጋጊ በቃ እንጂ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ሰዎች እንግዲህ እናትን አናግረን አወያይተን ነው ወደ እናንተ ተመልሰን የመጣ ነው። ትንሽ ስሜቷ ከባድ ነበር። እየተፈጠረባት የነበረው ነገር ትንሽ ከባድ ነበረ። የኔ ስሜት ራሱ እኔ ራሱ ትንሽ ሆድ እየባሰኝ ነበር። ማለት በቃ ሳያት አልቻልኩም። እየተፈጠሩባት ያሉት ነገሮች ከባድ ናቸው። ታሳዝናለች እቺ እናትና ከሷ ጋር ንግግሬን ጨርሼ እናንተ ፊት ንግግሮችን መጨረስ ትንሽ ከባድ ስለነበረ ነው አጥፍቼ አሁን ወደ እናንተ የመጣሁት ማለት ነው። ቤተሰቦች እንግዲህ ለእናት ባሏ አብሯት የኖረ ሰው ሰውነቱ ተቆራርጦ ቁም ሳጥን ውስጥ ነው ማለት ይሄንን መናገር በጣም የሚያሳዝንና በጣም የሚከብድ ነገር ነው። ቤተሰቦች ይሄንን ታውቃላችሁ፣ እናንተም ትረዱኛላችሁ ብዬ አስባለሁ። ይሄ ተፈጥሮባት ይሄንን ነገር ይሄንን መርዶ ስነግራት ነው ድንገት እንግዲህ እየነገርኳት ባለበት ሰዓት ፌንት ወድቃ የነበረው ቤተሰቦች። ከዛም ደግሞ አንስተን አፋፍሰን አስቀምጠን አረጋግተናት ምናምን ነው በመሀል እነዛ ልጆች እያናገርኳቸው እያዋሯቸው ባሉበት ሰዓት ነው ነቅታለች የተባልኩት። ቤተሰቦች ከነቃች በኋላ እንግዲህ ላናገራት ሞክሬ ብዙ ነገር ልላት ሞክሬ ነበረ። ስሜቷ ትንሽ ተረብሾ ነበረ። በዛ ላይ ያወራችኝን ነገር ሁላ ረስታው መጀመሪያ ከስጋባ የነበረው ነገር ነበር ስትነግረኝ የነበረው። ግራ ገብቷት ነበረ። በቃ ነገሮች ውስብስብ ሆነውባት ነበር ቤተሰቦች እና በዛም ምክንያት ከሷ ጋር ነገሮችን መጨረስ አልቻልኩም። እነዚህ ልጆች የሰሩትን ስራ አይተናል። ምን ሲያደርጉ እንደነበር ሙሉ ነገር ተረድተናል እና አባታቸውንም ገለው ነው እንግዲህ ወደ እንደዚህ አይነት ነገር የገቡት። እነሱንም ወደ እስር ቤት ወስደናቸዋል። ቤተሰቦች እንግዲህ እነዚህን የመሳሰሉ እንደዚህ አይነት በጣም አሰቃቂ ስራዎችን እያመጣው ለእናንተ እያሳወቅኩኝ ነው። ቤተሰቦች ወንጀለኛ አባሪ እያያዝኩኝ ነው። በዚህ ግን እናንተ ደግሞ ምናልባት ደስተኛ አይደላችሁም ይሁን እኔ እንጃ፣ ግን ስራዎቼ እንደምፈልጋቸው ተጽዕኖ እየፈጠሩልኝ አይደለም፣ ሰው ጋር እየደረሱልኝ አይደለም። እናንተ ስትተባበሩኝ ነው እኔ ሰው ጋር መድረስ የምችለው። እናንተ ከጎኔ ስትሆኑ ነው እኔ ሰው ጋር መድረስ የምችለው እና ከጎኔ እንድትሆኑ ፈልጋለሁ። ኮሜንት በማድረግ እንዲሁም ደግሞ ያላችሁን ሀሳብ አስተያየታችሁን እንድጽፉልኝ እፈልጋለሁ። ብዙ ነገሮችን ከእናንተ መጠበቃቸው ነገሮች አሉ። እንዲሁም ደግሞ ለዚህ ቪዲዮ እንግዲህ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እንድትቀላቀሉኝ እፈልጋለሁ። ቤተሰቦቼ ከጎኔ
እንድትሆኑ እፈልጋለሁ። አብረነታችሁን እንድታሳዩኝ እፈልጋለሁ። ብቻ ወሬ አላብዛባችሁ፣ ነገሩን ልጨርስና ሼር በማድረግ እንድትተባበሩኝ የተለያዩ ነገሮች እንድትተባበሩኝ አድርጉልኝ ቤተሰቦች። ይሄ ቪዲዮ ከ40 እና ከ50 ከዛም በላይ 200 ሺህ ሰው እንዲያየው እፈልጋለሁ። በጣም አስተማሪ ቪዲዮ ነው። በቀጣይ በሌላ ጉዳይ የምንገናኝ ይሆናል። እስከዛው ድረስ መልካም ጊዜ ይሁንላችሁ። ቸር ቆዩልኝ።